መጽሐፈ መቃብያን ካልዕ ምዕራፍ 1 መቃቢስ እስራኤልን የሶርያ ክፍል በምትሆን በመስጴጦምያ አግኝቶ ከኢያቦቅ ጀምሮ እስከ ኢየሩሳሌም አደባባይ ድረስ በአውራጃቸው እንደገደላቸው የከበረች አገርንም እንዳጠፋት የሚናገር መጽሐፍ ይህ ነው። የሶርያና የኤዶምያስ ሰዎች አማሌቃውያንም የኢየሩሳሌምን አገር ካጠፋ ከሞዓቡ ሰው ከመቃቢስ ጋር አንድ ስለሆኑ ከሰማርያ ጀምሮ እስከ ኢየሩሳሌም አደባባይ ድረስ እስከ አውራጃዋም ሁሉ ድረስ ሰፍረዋልና ከጥቂቶች ሰዎች በቀር የሚሸሽ ሰው ሳያስቀሩ በጦር ገደሉ። የእስራኤልም ልጆች በበደሉ ጊዜ የሞዓብ ሰው መቃቢስን አስነሳባቸው፣ እሱም በሰይፍ ገደላቸው። ስለዚህም ነገር የእግዚአብሔር ጠላቶች አሕዛብ በከበረች አገሩ ላይ ደነፉ፣ በወንጀላቸውም ተማማሉ። የኢሎፍሊና የኤዶምያስም ሰዎች ሰፈሩ፣ የእግዚአብሔርን ቃል ስለተገዳደሩ እሱ ልኳቸዋልና የእግዚአብሔርን አገር ተበቅለው ያጠፉ ጀመሩ። የዚያም የመቃቢስ አገሩ የሞዓብ ክፍል የምትሆን ሬማት ናት። ከሀገሩም በኃይል ተነስቶ ከሱ ጋር ካሉ ሰዎችም ጋር ተማማሉ። የእግዚአብሔርንም አገር ያጠፉ ዘንድ የመስጴጦምያ ዕፃ በምትሆን በጌላቡሄ አውራጃ እስከ ሶርያ ድረስ ሰፈሩ። በዚያም አማሌቃውያንንና ኢሎፍላውያንን ለመነ። በወንጀል ከእሱ ጋር አንድ ሆኑ ዘንድ ብዙ ብርና ወርቅን፣ ሰረገላዎችና ፈረሶችንም ሰጣቸው። አንድነት መጥተው አምባይቱንም ናዷት። በእሷ የሚኖሩ ሰዎች ደምን እንደ ውሃ አፈሰሱ። ኢየሩሳሌምንም እንደ ተክል ጠባቂ ጎጆ አደረጓት። በውስጧም ድምፅ አሰማባት። እግዚአብሔር የማይወደው የኀጢአትን ሥራ ሁሉ ሠራ። ምስጋናና ክብርንም የተመላች የእግዚአብሔር አገርንም አረከሱ። የወዳጆችህን ሥጋና የባሮችህን ሬሳ ለምድረ በዳ አውሬዎችና ለሰማይ ወፎች ምግብ አደረጉ። እናት አባቱ የሞቱበት ልጅንና ባልቴትንም ቀሙ። ሰይጣን እንዳስተማራቸው እግዚአብሔርን ሳይፈሩ አድርገዋልና ኩላሊትና ልቡና የሚመረምር እግዚአብሔር እስኪቆጣ ድረስ በጸነሱ ሴቶች ሆድ ያለውንም ጽንስ አወጡ። በእግዚአብሔር ወገኖች ላይ ክፉ ሥራን ስለሰሩ ደስ እያላቸው ወደ አገራቸው ተመለሱ። ከከበረች አገር የማረኩትንም ምርኮ ወሰዱ። ተመልሰው ወደ ቤታቸው በገቡ ጊዜ ደስታን፣ ዘፈንንና ጭብጨባንም አደረጉ። መጽሐፈ መቃብያን ካልዕ ምዕራፍ 2 ረአይ የሚሉት ነቢይ እንዲህ አለው። ተድላ ደስታ በሚደረግባት ጊዜ ዛሬ ጥቂት ደስ ይበልህ። እስራኤል ያከበሩት እግዚአብሔር ባልጠረጠርከው መቅሰፍት ተበቅሎ ያጠፋህ ዘንድ አለው። ፈረሶቼ ፈጣኖች ናቸው። ስለዚህ ነገር በሩጫ አመልጣለሁ ትላለህን? እኔስ የሚከተሉህ ሰዎች ከአሞሮች ይፈጥናሉ። ከሚመጣብህ ከእግዚአብሔር ፍርድና ከጥፋት አታመልጥም እልሃለሁ። የብረት ልብስ እለብሳለሁ፣ የጦር መወርወርና የቀስትም መንደፍ አይችለኝም ትላለህን? እስራኤልን የሚያከብር እግዚአብሔር ተበቅዬም ማጠፋህ በጦር መወርወር አይደለም አለው። ከጦር መወርወርና ከቀስት ንድፈት የሚከፋ ጽኑ የሆነ የልብ በሽታን እከክና የቁርጥማት በሽታንም አመጣብሃለሁ እንጂ ተበቅዬ የማጠፋህ በዚህ አይደለም። ቁጣዬን አነሳስተሃል፣ የልብ በሽታን አመጣብሃለሁ፣ የሚረዳህም ታጣለህ። ከዚህ ዓለም ስም አጠራርህን እስካጠፋው ድረስ ከሥልጣኔም አታመልጥም። ክሳዴ ልቡናህን አጽንተሃልና ራስህን በአገሬ ከፍ ከፍ አድርገሃልና ይህንን ነገር እንደ ዓይን ጥቅሻ ፈጥኜ ባደረግሁ ጊዜ
እኔ ፈጣሪህ እንደሆንሁ ታውቀኛለህ። አንተ በፊቴ እሳት እንደሚበላው በነፋስ ፊት እንዳለ ሳር ነህና ነፋሳት ከምድር አፍሰው እንደሚበትኑትም ትቢያ ነህና አንተ በእኔ ዘንድ እንደነሱ ነህ። ቁጣዬን አነሳስተሃልና ፈጣሪህንም አላወቅህምና እኔም ወገንህን ሁሉ ቸል እለዋለሁ፣ በአምባህም ላይ የተጠጋውንም አላስቀርም። አሁንም ከሠራኸው ኃጢአትህ ሁሉ ከኃጢአትህ ተመልሰህ በእግዚአብሔር ፊት ፈጽመህ በልቅሶና በሐዘን ብትለማመጥ በንጹሕ ልቡናም ወደ እሱ ብትለምን በፊቱ የሠራኸውን ኃጢአትህን ሁሉ እግዚአብሔር ይቅር ይልሃል አለው። እግዚአብሔር ተቆጥቶታልና የዚያን ጊዜ መቃቢስ ትቢያ ለብሶ ስለ ኃጢአቱ በእግዚአብሔር ፊት አለቀሰ። ዓይኖቹ የተገለጡ ናቸውና አያስቀርምና ጆሮውም የተከፈተ ነውና ቸል አይልምና የተናገረውንም ቃል ሐሰት አያደርግምና በአንዲት ጊዜም ፈጥኖ ያደርጋታልና እግዚአብሔር በነቢዩ ቃል የተናገረውን መቅሰፍት እንዲያስቀር አወቀና ልብሱን ጥሎ ማቅ ለበሰ፣ በራሱም ላይ ትቢያ ነሰነሰ። ስለ ሠራው ኃጢአቱም በፈጣሪው በእግዚአብሔር ፊት ጮኸ። ስለ ሠራው ኃጢአት በፈጣሪው በእግዚአብሔር ፊት ጮኾ አለቀሰ። መጽሐፈ መቃብያን ካልዕ ምዕራፍ 3 የሞዓብ ክፍል የምትሆን ሬማት ለሶርያ ቅርብ ናትና ነቢዩም ከሬማት መጥቶ ነገረው። ጉድጓድ ቆፍሮ እስከ አንገቱ ድረስ ገብቶ ጽኑ እንባን አለቀሰ። በእግዚአብሔር ፊት ስለ ሠራው ኃጢአቱም ንስሐ ገባ። እግዚአብሔርም ነቢዩን እንዲህ አለው፣ ከይሁዳ አገር ከሬማት ወደ ሞዓቡ ሹም ወደ መቃቢስ ተመለስ አለው። እግዚአብሔር እንዲህ አለህ በለው፣ በኃይሌ ጽናት በሰራዊቴ ብዛት የከበረች አገር ኢየሩሳሌምን አጠፋኋት እንድትል አገሬን ታጠፋ ዘንድ ያንተ ፈጣሪ የምሆን እኔ እግዚአብሔር በፈቃዴ ሰደድኩህ እንጂ ይህንን ነገር ያደረግኸው አንተ አይደለህም አለህ በለው። በስስቷ ሁሉ በክዳቷና በሴሰኝነቷም አሳዝናኛለችና እኔም ቸል ብዬ በአንተ እጅ ጣልኋት። አሁንም ስለወለድሃቸው ልጆችህ እግዚአብሔር ኃጢአትህን ይቅር አለህ። ክሳዴ ልቡናህን ስላጸናህ በሥልጣኔም ጽናት አገሪቱን ኢየሩሳሌምን ከበብኋት ስለምትል ስለ አንተ አይደለም። የሚጠራጠሩ ሰዎች ንስሐ ለመግባት አይጨክኑምና ተጠራጣሪ አትሁን። አሁንም በፍጹም ልቡናህ ጨክነህ ንስሐ ግባ። ነገር ግን በፍጹም ልቡናቸው ንስሐ የሚገቡ ስለ ኃጢአታቸው ንስሐ በገቡበት ሁሉ ዳግመኛም ወደ ጥመት ወደ ኃጢአት የማይመለሱ ሰዎች የተደነቁ ናቸው። በልቅሶና በሐዘን በስግደትና በብዙ ልመና ጨክነው ወደ ፈጣሪያቸው ወደ እግዚአብሔር የሚመለሱ ሰዎች የተደነቁ ናቸው። ንስሐ የገቡን ሰዎች ካሳታችሁ በኋላ ንስሐ የገባችሁ እናንተ የኔ ገንዘቦች ናችሁ ብሏቸዋልና ጨክነው ንስሐ የሚገቡ ሰዎች የተደነቁ ናቸው። ትዕቢተኛ መቃቢስን ካሳተ በኋላ በንስሐ ወደ እሱ በተመለሰ ጊዜ ስለ ፍርሃትህና ስለ ድንጋጼህ ስለ ፍርሃትህና ስለ ድንጋጼህ ኃጢአትህን ይቅር እልሃለሁ አለው። በአባት ኃጢአት እስከ 7 ትውልድ ድረስ በልጆች ፍዳ የማመጣ አባቱ የሠራውን ኃጢአት ልጁ ቢሠራ ለሚወዱኝ ሕጌንም ለሚጠብቁ ሰዎች ለነሳቸው እስከ 1000 ትውልድ ድረስ ቸርነትን የማደርግ ፈጣሪህ እኔ እግዚአብሔር ነኝና አሁንም ስለወለድሃቸው ስለ እነዚህ ልጆችህ ካንተ ጋር መሐላዬን አጸናለሁ። ሁሉን የሚገዛ እስራኤልን ያከበረ እግዚአብሔርም ስለ ሠራው ኃጢአትህ ያደረግኸውን ንስሐ እቀበላለሁ አለ። የዚያን ጊዜ ከጉድጓዱ ወጥቶ ለነቢዩ ሰገደ። እኔ እግዚአብሔርን አሳዝኘዋለሁና የወደድኸውን አድርገኝ እንጂ ካንተ እንዳልለይ እግዚአብሔር እንዲህ ያድርገኝ ብሎ ማለ።
ለእኛ ሕግ የለንምና እንደ አባቶቼ በትእዛዙ ጸንቼ አልኖርሁም። አባቶቻችን እንዳስተማሩን ጣዖትም እንድናመልክ አንተ ታውቃለህ። በኀጢአቴ ጸንቼ የኖርሁ የእግዚአብሔርን ትእዛዝ ባሳዘንሁበት በክሳደ ልቡናዬ ጽናትና በልቡናዬ ትዕቢት የጸናሁ ኀጢአተኛ ነኝና፣ እኔ ግን እስካሁን ድረስ የእግዚአብሔር አገልጋዮች የነቢያትን ቃል አልሰማሁም ነበር። ባዘዘኝም በሕጉና በትእዛዙ ጸንቼ አልኖርሁም። ከእናንተ አስቀድሞ ከወገናችሁ ኀጢአቱን የታመነ የለምና ነቢዩ ዛሬ ንስሐን እንደተቀበለ አወቅሁ ብሎ ነገረው። አሁን ግን ጣዖት ማምለክህን ትተህ እውነተኛ ንስሐን ይሆንህ ዘንድ እግዚአብሔርን ወደ ማወቅ ተመለስ አለው። በነቢዩ እግር ወድቆ ሰገደ። ነቢዩም አንስቶ የሚገባውን በጎ ሥራውን ሁሉ አዘዘው። እግዚአብሔርም እንዳዘዘውም አድርጎ ወደ ቤቱ ተመለሰ። ያም መቃቢስ ሰውነቱን እግዚአብሔርን ወደ ማምለክ መለሳት። ከቤቱም ጣዖቱንና ጥንቆላውንም ጣዖት የሚያመልኩ ሰዎችንና ሟርተኞችን ጠንቋዮችንም አጠፋ። ከኢየሩሳሌም ማርኮ ያመጣቸውን ልጆች አባቶቻቸው እንደሚያደርጉ የእግዚአብሔርን ትእዛዝ ሁሉ ሥርዓቱንና ሕጉንም ጠዋትና ማታ ይመረምራቸው ነበር። ከተማረኩትም ልጆች አዋቆችን በቤቱ ሾመ። ዳግመኛም የእስራኤል ልጆች የሚያደርጉትን የእግዚአብሔርን ሕግ ያስተምሯቸው ዘንድ ወደ መኝታው የሚገቡ ታናናሽ የሆኑ የተደላደሉ ልጆችን የሚጠብቁ አዋቆች ልጆችን ከሕፃናቱ ሾመ። ሥርዓቱንና ሕጉን አምልኮቱንና 9ኙንም ሕገጋት የሞዓብ ሰዎች ሥርዓት የሚያደርጉትም ምስጊዳቸውን ከንቱ እንደሆነ ከተማረኩ ከእስራኤል ልጆች ይሰማ ነበር። ምስጊዳቸውን ጣዖታቸውንና ጥንቆላቸውን ጧትና ማታ ከፍየሎቹ ጠቦቶችና የሰቡ ከሆኑ ከበጎቹ መንጋዎች ለጣዖታቱ የሚሰዋውን መሥዋዕቱንና ወይኑንም አጠፋ። በሰዓትና በቀትር መሥዋዕት እየሰዋ በሥራው ሁሉ የሚያመልካቸውን የሚለምናቸውን የሚያምናቸውን የጣዖታቱን ካህናት ለነገሩትም ሁሉ ፈቃዳቸውንም የሚያደርግላቸው ጣዖታቱን አጠፋ። በነገሩ ሁሉ የሚያድኑት ይመስለው ነበርና የነገሩትን ነገር ሁሉ አይንቅም ነበር። ያ መቃቢስ ግን የነሳቸውን ሥራ ተወ። ነቢይ የሚሉት የራእዩን ነገር ከሰማው በኋላ በንስሐ ሥራውን አከናወነ። የእስራኤል ልጆች አንድ ጊዜ ያሳዝኑት ነበርና በመከራውን በቀሰፋቸው ጊዜ አውቀው ወደ እግዚአብሔርም ይጮኻሉና ወገኖቹ ሁሉ በዚያ ወራት ከእስራኤል ልጆች ይልቅ በጎ ሥራን ሰሩ። መከራ በሚያጸኑባቸው በአሕዛብ እጅ ተይዘው እንደ ጎሰቆሉ ወደ እሱ እንደ ጮኹ በሰማ ጊዜ የአባቶቻቸውን መሐላ አስቦ የዚያን ጊዜ ስለ አባቶቻቸው ስለ ይስሐቅ፣ ስለ አብርሃም፣ ስለ ያዕቆብም ይቅር ይላቸው ነበር። ባዳናቸውም ጊዜ ከመከራ ያዳናቸው እግዚአብሔርን ይረሱት ነበር። ጣዖቱንም ወደ ማምለክ ይመለሱ ነበር። የዚያን ጊዜም መከራ የሚያጸኑባቸው አሕዛብን ያስነሳባቸው ነበር። መከራ ባጸኑባቸው ባሳዘኗቸውም ጊዜ ወደ እግዚአብሔር ይጮኹ ነበር። የሥልጣኑ ፍጥረት ስለሆኑ ይወዳቸዋልና የዚያን ጊዜ ራርቶ ይቅር ይላቸው ነበር። ጽኑ በሆነ በእጃቸው ሥራና በሸንጓቸው ያለ ጣዖትን በማምለክ ያሳዝኑት ዘንድ በጠበቃቸው ጊዜ ዳግመኛም ወደ ኃጢአት ይመለሱ ነበር። እሱ ግን የሞዓብና የኢሎፍሊን የሶርያን የምድያምን የግብፅንም ሰዎች ያስነሳባቸው ነበር። ጠላቶቻቸውም ድል በነሷቸው ጊዜ ይጮኹ ያለቅሱ ነበር። መከራ ባጸኑባቸው ጊዜ ባስገበሯቸውም ጊዜ በገዟቸውም ጊዜ እግዚአብሔር በወደደበት ጊዜ ያድናቸው ዘንድ መሳፍንትን ያስነሳላቸው ነበር። መጽሐፈ መቃብያን ካልዕ ምዕራፍ 4 በኢያሱም ጊዜ እነሳቸውን ያዳነበት ቀን አለ። በጌዴዎንም ጊዜ እነሳቸውን ያዳነበት ቀን አለ። በሶምሶንም ጊዜ በዲቦራና በባርቅ በዮዲትም ጊዜ እነሳቸውን ያዳነበት ቀን አለ። በወንድና በሴትም ቢሆን አድሮ መከራ ከሚያጸኑባቸው ከጠላቶቻቸውም እጅ ያድኗቸው ዘንድ መሳፍንትን ያስነሳላቸው ነበር። መከራም ከሚያጸኑባቸው ሰዎች እግዚአብሔር እንደወደደ ያድናቸው ነበር።
ባከናወነላቸውም ሥራ ሁሉ ፈጽሞ ደስ ይላቸው ነበር። በምድራቸው ዘር በምድረ በዳ ያለ መንጋቸውን ሁሉና ከብታቸውንም በማብዛት ደስ ይላቸው ነበር። ተክላቸውንና ከብታቸውንም ይባርክላቸው ነበር። በምድረ በዳና በቤት የያዙትንም ሁሉ ይባርክላቸው ነበር። በዐይነ ምሕረት ያያቸዋልና ከብታቸውንም አያሳንስባቸውም ነበርና የደጋግ ሰዎች ልጆች ናቸውና ፈጽሞም ይወዳቸው ነበር። እነሳቸው ግን በሥራቸው ክፉ በሆኑ ጊዜ በጠላቶቻቸው እጅ ይጥላቸው ነበር። ባጠፋቸውም ጊዜ በአምልኮ ይሹት ነበር። ከኀጢአትም ተመልሰው በንስሐ ወደ እግዚአብሔር ይገሰግሱ ነበር። በፍጹም ልቡናቸውም በተመለሱ ጊዜ ኀጢአታቸውን ያስተሰርይላቸው ነበር። ሥጋዊ ደማዊ እንደሆኑ ያውቃቸዋልና የሚያስት የዚህ ዓለም ሐሳብ አለባቸውና አጋንንትም አሉባቸውና የቀደመ ኀጢአታቸውን አያስብባቸውም ነበር። ያ መቃቢስ ግን እግዚአብሔር በመመስገኛው ቦታ በቤተ መቅደስ የሠራውን ይህን ሥርዓት በሰማ ጊዜ በንስሐ ተጋደለ። ይህንን ካየ ከሰማ በኋላ በጎ ሥራ መሥራትን አላቃለለም። እግዚአብሔር ይቅር ባላቸው ጊዜ የእስራኤል ልጆች የሚሰሩትን በጎውን ሥራ ሁሉ መሥራት አላቃለለም። ከሕጉም ከተላለፉ በኋላ እግዚአብሔር በመከራው በገረፋቸው ጊዜ ያለቅሳሉ፣ ይጮኹም ነበር። ዳግመኛም ይቅር ይላቸው ነበር፣ ሕጉንም ይጠብቋት ነበር። መቃቢስም እንደዚሁ ሥራውን ያቃና ነበር፣ ሕጉንም ይጠብቅ ነበር። በእስራኤል ፈጣሪ በእግዚአብሔር ትእዛዝም ጸንቶ ይኖር ነበር። የዚያን ጊዜ የእስራኤል ልጆች የሚመኩባትን ሥራ ሁሉ ከሰማ በኋላ የእግዚአብሔርን ሕግ በመጠበቅ እንደነሳቸው ይመካ ነበር። ወገኑን ልጆቹንም በእግዚአብሔር ትእዛዝና በሕጉ ሁሉ ጸንተው ይኖሩ ዘንድ ይሰራራ ነበር። እስራኤል የሚከለክሉትን ሥርዓት እሱም ይከለክል ነበር። እስራኤልም የሚጠብቁትን ሕግ ሰምቶ ይጠብቅ ነበር። ወገኑ ሌላ የሞዓብ ሰው ሲሆን እስራኤል የሚከለክሉትን ምግብ ይከለክል ነበር። አስራትም ያወጣ ነበር። ከላሞቹና ከበጎቹ ከአህዮቹም መጀመሪያ የተወለደውን የገዛውንም ሁሉ ይሰጥ ነበር። ወደ ኢየሩሳሌም ፊቱን መልሶ እስራኤል የሚሰዉትን መሥዋዕት ይሰዋ ነበር። የኀጢአትና የስለትን መሥዋዕት፣ ድህነት የሚደረግበት መሥዋዕትንና የፈቃድን መሥዋዕት፣ የዘወትሩንም መሥዋዕት ይሰዋ ነበር። የአዝመራውንም መጀመሪያ ይሰጥ ነበር። እስራኤል የሚያፈሱት ወይኑንም ፍልቅ አድርጎ ያፈስ ነበር። ለሾመው ለካህኑም ይህንን ይሰጥ ነበር። እስራኤልም የሚያደርጉትን ሁሉ እንደዚሁ ያደርግ ነበር። ዕጣኑንም ያጣፍጥ ነበር። መቅረዝን፣ ጋንን፣ መንበርን፣ ድንኳንን፣ አራቱን ኅብረ ቀለበትን፣ ለቅድስተ ቅዱሳኑ መብራት የሚሆን የተከለሰ ዘይትንም እግዚአብሔርን ባገለገሉት ጊዜ እስራኤል በቅድስተ ቅዱሳኑ የሚያደርጉት መጋረጃንም አሰራ። በሥርዓቱና በሕጉም ጸንተው በኖሩ ጊዜ እግዚአብሔርም ቸል ብሎ በጠላቶቻቸው እጅ ባልጣላቸው ጊዜ በጎ ሥራን እንደሰሩ መቃቢስም እንደሳቸው በጎ ሥራ ይሠራ ነበር። መምህር የሆነው ዘንድ ከመረጣቸው ፈቃዱንም ካደረጉ ከእስራኤል ወገኖችም እንዳይለየው ሁልጊዜ ወደ እስራኤል ፈጣሪ ወደ እግዚአብሔር ይለምን ነበር። በጽዮን ልጅን በኢየሩሳሌምም ቤትን ይሰጠው ዘንድ በጽዮን ሰማያዊት ዘርአ ምግባርን በኢየሩሳሌም ሰማያዊት ቤተ ነፍስን ይሰጣቸው ዘንድ በነቢዩ አንደበት ከተናገረው ከጥፋትም ያድነው ዘንድ አዝኖ ንስሐ ገብቶ በእግዚአብሔር ፊት ባለቀሰው ልቅሶ ሁሉ ንስሐውን ይቀበለው ዘንድ በዚህም ዓለም ልጅን እንዳያጠፋበት በመውጣቱና በመግባቱም ይጠብቀው ዘንድ ዳግመኛ ይለምን ነበር። አለቃቸው በቀናች ሥራ ጸንቶ ይኖራልና በመቃቢስ ሥልጣን በታች ካሉ ከሞዓብ አሕዛብ ወገኖች ያምኑ ዘንድ ደስ አላቸው። ፍርዱንም ይመለከቱ ነበር፣ ፈቃዱንም ይፈጽሙ ነበር። የአገራቸውን ቋንቋ የአገራቸውንም ፍርድ ይንቁ ነበር። የመቃቢስ ሥራ እንዲበልጥ እንዲቀና ያስታውሉ ነበር። እነሱም መጥተው የመቃቢስን የቸርነቱንና የእውነቱን ፍርድ ይሰሙ ነበር። ብዙ ገንዘብ ነበረው። ሴቶች ባሮችና ወንዶች ባሮች፣ ግመሎችና አህዮችም ነበሩት።
ጥሩር የሚለብሱ 500 ፈረሶችም ነበሩት። አማሌቃውያንና ኢሎፍላውያንን የሶርያንም ሰዎች ፈጽሞ ድል ይነሳቸው ነበር። ቀድሞ ጣዖት ሲያመልክ ግን ድል ሲነሱት ኖረ። እሱ ድል ነሳ እንጂ እግዚአብሔርን ካመለከ ወዲህ ግን ወደ ሰልፍ ሲሄድ እሱን ድል የነሳው የለም። እነሳቸው ግን ይወጉት ዘንድ በጣዖታቸው ኃይል ይመጡ ነበር። የጣዖቶቻቸውንም ስም ጠርተው ይረግሙት ነበር። እምነቱን በፈጣሪው በእግዚአብሔር ላይ አድርጓልና፣ ነገር ግን ድል የሚነሳው አልነበረም። እንዲህ ሲያደርግ ጠላቶቹንም ድል ሲነሳ፣ አሕዛብንም በሥልጣኑ ሲገዛ ኖረ። የተበደሉ ሰዎች ጠላታቸውን ተበቅሎ ያጠፋላቸው ነበር። እናት አባቱ ለሞቱበት ልጅ እውነት ይፈርድ ነበር። ባልቴቶችንም በችግራቸው ጊዜ ይቀበላቸው ነበር። የተራቡትንም ከምግቡ ሰጥቶ ያጠግባቸው ነበር። የተራቆቱንም ከልብሱ ያለብሳቸው ነበር። በእጁም ሥራ ደስ ይለው ነበር። ሳይነፍግ ካለውም ገንዘብ ይሰጥ ነበር። ለቤተ መቅደስም አስራትን ይሰጥ ነበር። መቃቢስ ይህንን ሲያደርግ በተድላ በደስታ ኖሮ ሞተ። መጽሐፈ መቃብያን ካልዕ ምዕራፍ 5 ታናናሽ የሆኑ ልጆችንም ትቶ ሞተ። አባታቸውም እንዳስተማራቸው አደጉ። የቤታቸውንም ሥርዓት ጠበቁ። ወገናቸውን ሁሉ ይጠብቁ ነበር። ድሃን ባልቴቶችንና እናት አባቱ የሞቱበት ልጅንም አያስጮሁም ነበር። እግዚአብሔርን ይፈሩት ነበር። ገንዘባቸውንም ለድሃ ይመጸውቱ ነበር። አባታቸውም አደራ ያላቸውን ሁሉ ይጠብቁ ነበር። እናት አባቱ የሞቱበትን ልጅንና ባልቴቶችንም በችግራቸው ጊዜ ያረጋጓቸው ነበር። እናትና አባትም የሆኗቸው ነበር። ከሚበድሏቸው ሰዎች እጅ ያስጥሏቸው፣ ካገኛቸው ሁከትና ሐዘንም ሁሉ ያረጋጓቸው ነበር። እንዲህ እያደረጉ 5 ዓመት ኖሩ። ከዚህ በኋላ የከለዳውያን ንጉሥ ፂሩጻይዳን መጣ። አገራቸውን ሁሉ አጠፋ። የመቃቢስንም ልጆች ማረካቸው። መንደራቸውንም ሁሉ አጠፋ። ገንዘባቸውንም ሁሉ ዘረፈ። በክፉ ሥራ ሁሉና በኃጢአት፣ በዝሙት፣ በስድብና በስስት ፈጣሪያቸውንም ባለማሰብ ጸንተው ይኖራሉ እንጂ በእግዚአብሔር ሕግና በትእዛዙ ጸንተው የማይኖሩ ጣዖት የሚያመልኩ ሰዎች እነሳቸውንም ይዘው ወደ አገራቸው ወሰዷቸው። አውሬ የነከሰውንና ደሙን በክቱን አባላ የመትተው የጣሉትን እግዚአብሔር የማይወደውን ሁሉ ይበላሉ እንጂ በኦሪት ከተጻፈው ከእውነተኛ ትእዛዝ ሁሉ ሥርዓት የላቸውም። ከእናታቸው ማኅፀን ያወጣቸው በሚገባም የመገባቸው እግዚአብሔርን ፈጣሪያቸው መድኃኒታቸው እንደሆነ አያውቁትም። አክስታቸውንና የአባታቸውን ሚስት የእንጀራ እናታቸውን አግብተው ወደ ቅሚያና ወደ ክፉ ነገር ወደ ኃጢአትና ወደ ዝሙትም ይሄዳሉ እንጂ በፍርድ ጊዜ ሥርዓት የላቸውም። ክፉ ሥራንም ሁሉ ይሠራሉ። አክስቶቻቸውንም እና እህቶቻቸውንም ያገባሉ። ሕግም የላቸው። መንገዳቸውም ሁሉ ጨለማና ዲጥ ነው። ሥራቸውም ኃጢአትና ዝሙት ነው። እነዚያ የመቃቢስ ልጆች ግን በሥርዓታቸው ሁሉ ይጠብቁ ነበር። አባላ የመታውንና ሙቶ ያደረውን አይበሉም ነበር። በዚህ መጽሐፍ ያልተጻፈ ኃጢአተኞች፣ ተጠራጣሪዎችና ወንጀለኞች፣ ቅሚያንና ኃጢአትን ፈጽመው የተመሉ የሚሆኑ ከዳተኞች የአረማውያን ልጆች የሚሰሩት ብዙ የሆነ ሥራቸው ክፉ ነውና የከለዳውያን ልጆች የሚሰሩትን ሥራ ሁሉ አይሰሩም ነበር። ፈጣሪያቸው እግዚአብሔር የሚወደው ሥራ ሁሉ በነሳቸው ዘንድ የለም። ዳግመኛም ብዔል ፌጎር የሚባል ጣዖትን ያመልኩ ነበር። ደንቆሮ ዲዳ ሲሆን እንደ ፈጣሪያቸው እንደ እግዚአብሔር ይታመኑት ነበር። የሰው እጅ የሠራው ጣዖት ነውና ብርና ወርቅን የሚሠራ አንጥረኛ የሠራው ትንፋሽና ዕውቀት የሌለው የሰው እጅ ሥራ ነውና የሚያየውም የሚሰማውም አልነበረውም። አይበላም፣ አይጠጣም፣ አይገድልም፣ አያድንም፣ አይተክልም፣ አይነቅልም፣ ጠላቱን አይጎዳም፣ ወዳጁንም አይጠቅምም፣ አያደኸይም፣ አያከብርም። ሰነፎች የሆኑ የከለዳውያንን ሰዎች ለማሳት እንቅፋትን ይሆናል እንጂ
አይቀስፍም፣ ይቅር አይልም። መጽሐፈ መቃብያን ካልዕ ምዕራፍ 6 የእግዚአብሔር ጠላት ትዕቢተኛ የሆነ ፂሩጻይዳን ለጣዖታቱ የሚጋርዱና የሐሰት ካህናቶችን ሾመ። መሥዋዕት ይሰዋላቸው ነበር፣ ወይኑንም ያፈስላቸው ነበር። እነሳቸውም የሚበሉ የሚጠጡ ይመስለው ነበር። እየነጋም በጎችንና ላሞችን ፍየሎችንና ጊደሮችንም ይሰጣቸው ነበር። ጠዋትና ማታም መሥዋዕት ይሰዋ ነበር። ከዚያች ከረከሰች መሥዋዕትም ይበላ ነበር። ለጣዖታቱ ይሰዉ ዘንድ ዳግመኛም ሌሎች ሰዎችን ያውኳቸው ግድ ይሏቸው ነበር እንጂ እነሳቸው ብቻ የሚያደርጉት አልነበረም። የመቃቢስን ልጆች ያማሩ እንደሆኑ ፈጣሪያቸው እግዚአብሔርንም እንዲያመልኩት ባዩአቸው ጊዜ መሥዋዕት እንዲሰዉ ከዚያች ከተጠላች መሥዋዕትም እንዲበሉ የጣዖታቱ ካህናት ያስቷቸው ዘንድ ወደዱ። እለዚህ የከበሩ የመቃቢስ ልጆች ግን እምቢ አሏቸው። የአባታቸውን ትእዛዝ ይጠብቃሉና በጎ ሥራንም በመሥራት ጸንተዋልና እግዚአብሔርንም ፈጽመው ይፈሩታልና እነሳቸውን እሺ ማሰኘት ተሳናቸው። ባሰሯቸው፣ በሰደቧቸው፣ በቀሟቸውም ጊዜ ለጣዖቶቹ መሰዋትንና መስገድን እምቢ እንዳሉ ለንጉሡ ለፂሩጻይዳን ነገሩት። ስለዚህም ነገር ንጉሡ ተቆጣ፣ አዘነ። ያመጧቸውም ዘንድ አዘዘ። አምጥተውም በፊቱ አቆሟቸው። ለጣዖቱ ንጉሡም ለጣዖቶቼ መሥዋዕት ሰዉ አላቸው። እነሳቸውም ተናገሩ፣ በዚህም ነገር አንመልስልህም፣ ለረከሱ ለጣዖቶችህም መሥዋዕት አንሰዋም አሉት። በብዙ ሥራ አስፈራቸው። በእግዚአብሔር አምነው ልቡናቸውን አስጨክነዋልና፣ ነገር ግን አልቻላቸውም። እሳት አንድዶ በእሳት ላይ ጣላቸው። እነሳቸውም ሰውነታቸውን ለእግዚአብሔር ሰጡ። ከሞቱ በኋላ ተነስተው ሰይፋቸውን መዘው በጌትነት ዙፋኑ ተኝቶ ሳለ ሌሊት ታዩት። እሱም ፈጽሞ ፈራ። ጌቶቼ እሺ በሉኝ፣ ምን ላድርግላችሁ? ያዘዛችሁኝን ሁሉ አደርግ ዘንድ ሰውነቴን በሞት አትውሰዷት አላቸው። ፈጽመውም አስፈሩት። እግዚአብሔር ፈጣሪህ እንደሆነ አስብ እያሉ የሚገባውን ሁሉ ነገሩት። ከዚህም ከምትታበይበት መንግሥትህ ሽሮ ከአባትህ ከዲያብሎስ ጋር ወደ ገሃነመ እሳት የሚያወርድህ እግዚአብሔር አለ። አንተን የበደልንህ በደል ሳይኖር ፈጣሪያችን እግዚአብሔርን ስናመልከው እግዚአብሔርነቱንም በመፍራት ስንሰግድለት በእሳት እንዳቃጠልኸን በዚህም ፍዳህን ሁሉ ትጨርሳለህ። እሱ ሁሉን የፈጠረ ነውና ምድርና ሰማይን ባሕርንም በውስጡ ያለውንም ሁሉ ጨረቃና ፀሐይንም ከዋክብትንም የፈጠረ ነውና ፍጥረቱንም ሁሉ የፈጠረ እሱ እግዚአብሔር ነውና በምድርና በሰማይ ያለሱ ሌላ ፈጣሪ የለምና ሁሉን የሚችል እሱ ነውና የሚሳነውም የለምና የሚገድል የሚያድን በመከራ የሚገርፍ ይቅር የሚል እሱ ነውና እግዚአብሔርን በመፍራት ስንሰግድለት በእሳት እንዳቃጠልኸን በዚያ ፍዳህን ትጨርሳለህ አሉት። ምድርና ሰማይን የሚገዛ እሱ ነውና ከስልጣኑ የሚያመልጥ የለም። ወንጀለኛ ከምትሆን ካንተ አባትህ ሰይጣን ልቡናቸውን ከሰወራቸው እንዳንተ ካሉ ከወንጀለኞች በቀር እሱ ከፈጠረው ፍጥረት ከትእዛዙ የወጣ የለም። አንተና እነዚያ ካህናቶችህም ጣዖቶቻችሁም እስከ ዘላለም ድረስ መውጫ ወደሌለባት ወደ ገሃነም በአንድነት ትወርዳላችሁ። በእኛ ክፉ ነገር ታደርግ ዘንድ ይህን ክፉ ሥራ ያስተማረህ መምህርህ ሰይጣን ነው እንጂ ይህን የምታደርግ አንተ ብቻ አይደለህምና ወደ ገሃነም በአንድነት ትወርዳላችሁ። ራስህን እንደ ፈጣሪህ እንደ እግዚአብሔር ታደርጋለህ እንጂ የፈጠረህ እግዚአብሔርን አላወቅኸውምና እግዚአብሔር እስኪያጎሳቁልህ ድረስ በጣዖትህና በእጅህም ሥራ ትታበያለህ። በዚህ ዓለም ስለ ሠራኸው ኃጢአትህ በደልህ ሁሉ ይፈረድብሃል።
መጽሐፈ መቃብያን ካልዕ ምዕራፍ 7 የፈጠራችሁ እግዚአብሔርን ለማታውቁ እንዳንተ ላሉ ለጣዖቶችና ላንተ ወዮላችሁ። በሲኦል ጭንቅም ተይዛችሁ ባዘናችሁ ጊዜ በማይረባ ጸጸትን ትጸጸቱ ዘንድ አላችሁና ቃሉንና ሕጉንም ለማትጠብቁ ለናንተ ወዮልህ። ትንፋሽና ነፍስ ለሌላቸው ክፉ ነገር ያደረገባቸውን ተበቅለው ለማያጠፉ በጎ ነገር ላደረገላቸውም በጎ ነገርን ለማያደርጉ ለጣዖቶችህ እንደ ፈጣሪያችሁ እንደ እግዚአብሔር ለምትሰዋላቸው ለካህናቶችህና ላንተ እስከ ዘላለም ድረስ ከሷ መውጫ የላችሁም። ለናንተ የሚታዘዟችሁ አጋንንትና ጣዖቶቻችሁን የሚያገለግሉ ካህናቱንም ወደ ገሃነመ እሳት ያወርዳችሁ ዘንድ እንዳንተ ያሉ የሰነፎችን ልቡና ለማሳት አድሮባቸው ሰይጣን የሚኖርባቸው የሰው እጅ ሥራ ናቸውና ለምትሰዋላቸው ለናንተ ወዮላችሁ። የሚረባችሁ እንደሌለ አታውቁምና ትበድላላችሁ፣ ትስታላችሁ። እነሳቸው ያለ አንዲት ሞት ዳግመኛ ኩነኔ የለባቸውምና ከናንተስ ምግብ ሊሆኗችሁ እግዚአብሔር የፈጠራቸው እንስሳት ውሾችና አውሬዎችም ይሻላሉ። እናንተ ግን ሞታችሁ እስከ ዘላለም ድረስ መውጫ በሌለባት በገሃነመ እሳት ፍዳ ትቀበላላችሁና እንስሳት ይሻላሉ። ይህንን ተናግረው ሄዱ፣ ከሱም ተሰወሩ። ያ ፂሩ ጻይዳን ግን በጽኑ ፍርሃት ተይዞ ሲንቀጠቀጥ አደረ። እስኪነጋም ድረስ ፍርሃት አልተወውም። ይቀብራቸው ዘንድ ወዷልና ከዚህ በኋላ የጻርቃንን ሬሳ ወደ ጣለበት ቦታ ሂዶ ሬሳቸውን እንዳይነካ እግዚአብሔር ሰውሯቸዋልና፣ ነገር ግን አጣቸው። መጽሐፈ መቃብያን ካልዕ ምዕራፍ 8 በልቡና ተንኮልና በትዕቢትም ጸንቶ ኖረ። በመንግስቱም ዳንኤል እንዳየው ብረት ጽኑ ተብሏልና በዙሪያው ያሉ የአሕዛብ አገሮችን ዞረ። በክፋትና በስንፍናው ሁሉ ሰውንም በማወክ ጸንቶ ይኖራል። ቀድሞም የተናገርነውን ፈጽሞ ያጠፋል፣ የሰውንም ገንዘብ ይበላል። ክሳዴ ልቡናውን እንዳጸና እንደ አባቱ እንደ ዲያብሎስ ለክፋት የተጋ ነውና የቀረውንም በሰራዊቱ ያጠፋል። ዘመኔ እንደ ሰማይ ዘመን ሆነ ይላል እንጂ ፈጣሪው እንደሆነ እግዚአብሔርን አያውቀውም። በልቡናውም ፀሐይ ከሱ እንዲገኝ ያስባል። በኃይል ይነሳል። በነገደ ዛብሎን ዕጣ ሰፍሮ በመቄዶንያ ሰልፍ ይጀምራል። ከሰማርያም ምግቡን ይቀበላል። ከሰማርያም እጅ መንሻን ይሰጡታል። በዘላኖች አውራጃ ይሰፍራል፣ እስከ ሲዶናም ይደርሳል። በአካያም ግብር ይጥላል። እስከ ፈሳሹ ባህርም ድረስ ክሳዴ ልቡናውን ከፍ ከፍ ያደርጋል። ተመልሶም እስከ ህንደኬ ባህር ድረስ መልእክተኞችን ይልካል። እንደዚሁም ክሳዴ ልቡናውን እስከ ሰማይ ድረስ ከፍ ከፍ ያደርጋል። በመታበይና በክፋት ጸንቶ ይኖራል እንጂ ራሱን ማዋረድ የለውም። ጎዳናውም ወደ ጨለማና ወደ ዲጥ፣ ወደ ወንጀልና ወደ መታበይም፣ ደም ወደ ማፍሰስና ወደ መከራም ነው። ሥራውም ሁሉ እግዚአብሔር የሚጠላው ነው። የቅሚያና የክፋት የኀጢአት መምህር ዲያብሎስ እንዳስተማረው ያደርጋል። እናቱና አባቱ የሞቱበትን ልጅ ያስጮሃል፣ ለድሃውም አይራራም። የአሕዛብንም ነገሥታት በሥልጣኑ ድል ነስቶ አጠፋቸው። የጠላቶች አለቆችንም ገዛ፣ ብዙ አሕዛብንም ገዛ። እንደወደደም አስገበራቸው፣ ቢያጠፋም አልተወም። ከተርሴስ ባህር ጀምሮ እስከ ኢያሪኮ ባህር ድረስ ያልነጠቀው ሰው የለም። ለጣዖት ይሰግድ ነበር። ሙቶ ያደረውን ደሙን፣ ሰይፍ ንሮ የቆረጠውን ለጣዖቶችም የተሰዋውን ይበላ ነበር። ሥራው ሁሉ ያለ ፍርድ ነው እንጂ ፍርድ የለውም። ከሥልጣኑ በታች ያሉ አሕዛብን የሚያስደነግጥ ሆኗልና እንደወደደ ግብርን ያስገብራቸው ነበር። በፊቱ የወደደውን ሁሉ ያደርጋልና በፊቱ እግዚአብሔርን መፍራት የለም።
በፈጠረው በእግዚአብሔርም ፊት በተንኮል ይኖራል። እንደ ፈጣሪው አላደረገውም። ተቆጥቶም በያዘው ጊዜ በባልንጀራው ላይ ክፉ ነገርን እንዳደረገ እግዚአብሔርም ፍዳውን ይከፍለዋል። እግዚአብሔር ከዚህ ዓለም ስም አጠራራቸውን አጠፋ ዘንድ በትእዛዜ የማይኖሩ ኃጢአተኞች ሰዎችን እኔ ተበቅዬ አጠፋቸዋለሁ ብሏልና ከሱ አስቀድሞ የነበሩ ሰዎችን እንዳጠፋቸው በሚያጠፋበት ጊዜ ተበቅሎ ያጠፋዋል። ክፉ ሰዎችም ክፉ ነገር እንዳደርጉ ፍዳቸውን፣ ክፉ ሰዎችም ክፉ ነገርን እንዳደረጉ ፍዳቸውን ይቀበላሉ። በጎ ሥራ የሚሰሩ ሰዎችን ግን ከእግዚአብሔር ታዛ በጎ ሥራ ትከተላቸዋለች። ኢያሱ 5ቱ የከነዓን ነገሥታትን በአንዲት ቀን በዋሻ እንዳጠፋቸው ሰራዊቶቻቸውንም ያጠፋቸው ዘንድ በጸሎቱ ፀሐይን በገባዖን እንዳቆመ የኤዌዎንና የከናኔዎንን የፌርዜዎንንና የኬጤዎንን የኢያቡሴዎንንም ሰራዊት እስኪያጠፋቸው ድረስ ፀሐይ በሰማይ መካከል ቆሟልና በአንድ ጊዜ 2,000 ያህል ሰውም እንደገደለ እነሳቸውንም እንደገደላቸው እግር ካንገትም አድርጎ እንዳሰራቸው በዋሻም በጦር እንደገደላቸው ደንጊያም እንደገጠመባቸው በክፉ ሥራቸው እግዚአብሔርን የሚያሳዝኑት ሰዎችን ሁሉ እንደዚህ ያለ መከራ ያገኛቸዋል። መጽሐፈ መቃብያን ካልዕ ምዕራፍ 9 እግዚአብሔር ያይደለህ ደካማ ሰው ሆይ ለምን ትኮራለህ? ዛሬ ሰው ሆነህ የምትታይ አንተ ነገ መሬት አመድ ነህ፣ በመቃብርም ፈጽመህ ትል ትሆናለህ። ያንተ መምህር አባታችን አዳምን ስላሳተ የሰውን ሁሉ ኃጢአት ፍዳ ወደ ራሱ የሚመልስ ዲያብሎስ ነውና ዳግመኛም ሲኦል ታገኝሃለች። ያንተንም ኃጢአት የሚሰሩ ሰዎችን ታገኛቸዋለች። ክሳዴ ልቡናውን በማጽናትና ራሱን በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ እንዳለ አንተም መምህርህ ዲያብሎስ እንዳደረገ ለፈጣሪህ ለእግዚአብሔር መስገድ እምቢ ብለሃልና ፈጣሪያቸው እግዚአብሔርን በአምልኮ የማያውቁት የቀደሙ አባቶችህ ወደ ገሃነም እንዲሄዱ አንተም ወደ ገሃነም ትሄዳለህ። በዚህ ዓለም ስለሰሩት ስለ ክፉ ሥራቸው ተበቅሎ እንዳጠፋቸው ወደ ገሃነምም እንደወረዱ አንተም እንደነሳቸው ወደ ገሃነም ትወርዳለህ። ቁጣውን አነሳስተሃልና በ5ቱም መንግሥታት ላይ ሥልጣን የሰጠህ እግዚአብሔርንም ማምለክ ቸል ብለሃልና ከእግዚአብሔር ሥልጣን የምታመልጥ ይመስልሃልን? ፈቃዱን ታደርግ እንደው አታደርግም እንደው መረመረ። በዚህ ዓለም በጎ ሥራ ብትሠራ ግን እግዚአብሔር ሥራህን ሁሉ ያከናውንልሃል፣ በእጅህም ያስከውን ሥራ ሁሉ ያከናውንልሃል፣ ይባርክልሃል። ጥንተ ጠላቶችህንና የዕለት ጠላቶችህንም ያስገዛልሃል። በመግባትህና በመውጣትህ ከባሕርህ በተወለደ ልጅህም በመንጋዎችህና በድልቦችህም እጅህንም ባኖርክበት ሥራ ሁሉ በልብህም ባሰብከው ሁሉ ደስ ይልሃል። እንዲህ ታደርግ ዘንድ ትሠራ ትተክል ታፈርስም ዘንድ እግዚአብሔር ትሠራ ትተክል ታፈርስም ዘንድ ከእግዚአብሔር ዘንድ ሥልጣን ተሰጥቶሃልና ሁሉ ይታዘዝልሃል። ነገር ግን የእግዚአብሔርን ቃል ባትሰማ በሕጉም ጸንተህ ባትኖር የእግዚአብሔር ፍርዱ እውነት ነውና ካንተ አስቀድሞ እንደነበሩ በሚገባ እግዚአብሔርንም እንደማያመልኩት በቀና ሕጉም ጸንተው እንዳላመኑ ወንጀለኞች ከእግዚአብሔር ሥልጣን የምታመልጥበት የለም። ሁሉ በፊቱ ፈጽሞ የተገለጠ ነው እንጂ ከፊቱ የሚሰወር የለም። የነገሥታቱን ሥልጣን የሚይዝ የኃይለኞችንም ዙፋን የሚገለብጥ እሱ ነው። የተዋረዱትን ከፍ ከፍ የሚያደርግ የወደቁትንም የሚያነሳ እሱ ነው። የታሰሩትን የሚፈታ የሞቱትንም የሚያስነሳ እሱ ነው። የይቅርታ ጠል ከእሱ ዘንድ ይገኛልና
ሥጋቸው የፈረሰ የበሰበሰ እንደ ትቢያም የሆነ ሰዎችን በወደደ ጊዜ ያስነሳቸዋል። አሳዝነውታልና ክፉ ሥራ የሰሩ ሰዎችንም አስነስቶ ፈርዶ ወደ ገሃነም ይወስዳቸዋል። እነሳቸው የእግዚአብሔርን ሥርዓቱንና ሕጉን ያፈረሱ ናቸውና በዚህ ዓለምም ልጃቸውን ያጠፋል። ከኃጢአተኞች ሰዎች ሥራ የደጋጎች ሰዎች ሥራ ጭንቅ ነውና ኃጢአተኞች ሰዎች በደጋጎች ሰዎች ምክር ይኖሩ ዘንድ አይወዱም። ሰማይ ከምድር የራቀ እንደሆነ እንደዚሁ የደጋጎች ሰዎች ሥራ ከኃጢአተኞች ሰዎች ሥራ የራቀ ነው። የኃጢአተኞች ሰዎች ሥራ ግን የቅሚያና የኃጢአት የዝሙትና የበደል የስስትና የክዳት ሥራ ነው። በበደል መስከርና የሰውን ገንዘብ መቀማት ነው። የሰውን ደም ወደ ማፍሰስ ፈጥኖ መሄድ ነው። ወደማይጠቅም ጥፋትም መሄድ ነው። እናት አባቱ የሞቱበት ልጅንም ማስለቀስ ነው። ደምና ሞቶ ያደረውን መብላት ነው። የግመልና የሪያም ሥጋ መብላት ነው። ሳትነጻ በደሟ ወዳለች ሴትና ወደ አራስ ሴትም መሄድ ነው። ይህ ሁሉ የኃጢአተኞች ሰዎች ሥራ ነው። የሰፋች የተዘረጋች ጎዳና የምትሆን ዘለዓለም ጸንቶ ወደሚኖር ወደ ገሃነምና ወደ ሲኦል የምትወስድ የሰይጣን ወጥመድ ናት። ፈጽማ ጠባብ የምትሆን የጻድቃን ጎዳና ግን ወደ ደህንነት፣ ወደ የዋህነትና ወደ ትሕትናም፣ ወደ አንድነትና ወደ ፍቅርም፣ ወደ ጸሎትና ወደ ጾምም፣ ወደ ሥጋም ንጽሕና ከማይጠቅም ሰይፍ ንሮ የቆረጠውንና ሙቶ ያደረውን ከመብላት ወደ ጎልማሳ ሚስት ከመሄድና ከዝሙትም ወደ መጠበቅ የምትወስድ ናት። ኃጢአተኞች ሰዎች ይህን ሁሉ ያደርጋሉና በሕግ ካልታዘዘ የሚያስጸይፍ መብልን ከመብላትና ከተጠላ ሥራ ሁሉ እግዚአብሔር ከማይወደውም ሥራ ሁሉ ይጠበቃሉ። ደጋግ ሰዎችስ እግዚአብሔር ከማይወደው ሥራ ሁሉ ይርቃሉ። ይወዳቸዋል፣ ከመከራቸውም ሁሉ እንደ አደራ ገንዘብ ይጠብቃቸዋል። ሥርዓቱንና ሕጉን የሚወደውንም ሁሉ ይጠብቃሉና ኃጢአተኞች ሰዎችን ግን ሰይጣን ይገዛቸዋል። መጽሐፈ መቃብያን ካልዕ ምዕራፍ 10 የፈጠራችሁን እስከ ዛሬም ድረስ የጠበቃችሁን እግዚአብሔርን ፍሩት እንጂ እናንተ መኳንንቱና ነገሥታቱ በሰይጣን ጎዳና አትሂዱ። ሁሉን በሚገዛ በእግዚአብሔር ሕግና ትእዛዝ ጸንታችሁ ኑሩ እንጂ በሰይጣን ጎዳና አትሂዱ። የእስራኤል ልጆች የኬጢዮንና የከናኔዎን የፌርዚዮንንም አገር ይወርሱ ዘንድ ወደ አማሌቅ በመጡ ጊዜ የሴፎር ልጅ ባላቅ በለዓምን አንተ የረገምኸው የተረገመ የመረቅኸውም የተመረቀ ነውና ትረግምልኝ ዘንድ ረግመህ ታጠፋልኝ ዘንድ እኔም የሚያከብርህን ብዙ ብርና ወርቅ እሰጥሃለሁ ብሎታልና በሰይጣን መንገድ አትሂዱ። በለዓምም የጥንቆላውን ዋጋ አለይታ አድርጎ መጥቷልና የሴፎር ልጅ ባላቅም የእስራኤል ልጆች የሰፈሩበትን ቦታ አሳይቶታልና ሟርቱን አድርጓልና መሥዋዕቱንም ሰውቷልና ከሰቡት ላሞችንና በጎችን አርዷልና የእስራኤልንም ልጆች ረግሞ ያጠፋ ዘንድ ወዷልና እርግማንን ወደ ምርቃት መለሳት እንጂ እግዚአብሔር ግን በቃሉ ይረግማቸው ዘንድ አልወደደምና በሰይጣን መንገድ አትሂዱ። አንተ እግዚአብሔር የመረጠው ወገን ነህና ከሰማይ የሚመጣ የእግዚአብሔር ማደሪያ ነህና የሚረግሙ ሰዎች የተረገሙ ይሁኑ፣ የሚመርቁህም የተመረቁ ይሁኑ አለ። በፊቱ በመረቃቸው ጊዜ ከዚህ በኋላ የሴፎር ልጅ ባላቅ አዘነ፣ ፈጽሞም ተቆጣ፣ ይረግማቸውም ዘንድ አዘዘ። እግዚአብሔር የመረቀው ወገን ወደዚህ አገር መጥቷልና በለዓምም እግዚአብሔር የመረቃቸው እስራኤልን እኔ አልረግምም አለው። የሴፎር ልጅ ባላቅም በለዓምን እኔስ ትረግምልኝ ዘንድ ወድጄ ነበር፣ በፊቴ መረቅካቸው እንጂ አንተ ግን አልረገምካቸውም። ረግመህልኝ አንተ ስጠኝ ብትለኝ እኔስ ቤት ሙሉ ብርና ወርቅ በሰጠሁህ ነበር። አንተ ግን ፈጽመህ መረቅካቸው፣ ለእኔም በጎ ነገር አላደረግህም፣ እኔም ለአንተ በጎ ነገር አላደረግህም አለው።
በለዓም እግዚአብሔር በአንደበቴ ተናገር ያለኝን እሱን እናገራለሁ እንጂ እኔስ የእግዚአብሔርን ነገር ቸል ብዬ መደፋፈር አልችልም። የተመረቀ ወገንን እንዳረግም ገንዘብን በወድ እግዚአብሔር ይቆጣኛልና እኔስ ነፍሴ ገንዘብን አልወድም አለ። እግዚአብሔር ይቆጣኛልና እኔስ ከነፍሴ ገንዘብን አልወድም አለ። እግዚአብሔር አባታቸው ያዕቆብን የሚመርቁህ ሰዎች የተመረቁ ይሁኑ፣ የሚረግሙህም ሰዎች የተረገሙ ይሁኑ ብሎታልና የተመረቀ ያዕቆብን እንዳረግም እኔስ ከነፍሴ ገንዘብን አልወድም አለ። የሚመርቅህም የተመረቀ ነው፣ ያለ ፍርድም የሚረግምህ ሰው የተረገመ ነው ብሎታልና እግዚአብሔር አንተን ይወድህ ዘንድ ጎዳናህንና ሥራህን አከናውን። እግዚአብሔርን በኃጢአታቸው እንዳሳዘኑት እሱም ቸል እንዳላቸው እንደ ቀደሙ ሰዎችም አትሁን። በጥፋት ውሃም ያጠፋቸው አሉ፣ በጠላቶቻቸው እጅ ያጠፋቸው አሉ። መከራ ያጸኑባቸው ክፎች ሰዎች የሆኑ ጠላቶችን አምጥቶ በጠላቶቻቸው እጅ ያጠፋቸው አሉ። ጌቶቻቸውንም ከካህናቶቻቸውና ከነቢያቶቻቸው ጋር ማረኳቸው፣ ወደማያውቁት ወደ ባዕድም አገር አደረሷቸው። ፈጽመው ማረኳቸው፣ ከብቶቻቸውንም ዘረፉባቸው፣ አገራቸውንም አጠፉ። የከበረች አገር ኢየሩሳሌምን አጥሯንና ቅጥሯን አፍርሰዋልና ኢየሩሳሌምንም እንደ እርሻ አደረጓት። ካህናቱም ተማረኩ፣ ሕጉም ፈረሰ። አርበኞችም በጦር ተወግተው ወደቁ። ባልቴቶችም ተማረኩ፣ ተማርከዋልና ለራሳቸው አለቀሱ እንጂ ለሞቱ ባሎቻቸው አላለቀሱም። ልጆቹም አለቀሱ፣ ሽማግሌዎችም አፈሩ። ለሽበታም ሰውና ለሽማግሌም አልራሩም። በአገራቸው ያገኙትን ሁሉ አጠፉ እንጂ ለቆንጆዎችና በሕግ ላሉ አልራሩም። ማደሪያው ቤተ መቅደስን አስቀድሞ ያፈርስ ዘንድ በወደደ ጊዜ እግዚአብሔር ወገኖቹን ተቆጥቷልና ወደማያውቁት አገር ወደ አሕዛብ ማርከው ወሰዷቸው። ሁልጊዜ ፈጣሪያቸውን ያሳዝኑታልና ስለዚህ ነገር እግዚአብሔር የእስራኤልን ልጆች ቸል ባላቸው ጊዜ እግዚአብሔር ኢየሩሳሌምን እንደ እርሻ እንድትታረስ አደረጋት። ስለ አባቶቻቸው ይራራላቸዋልና እሱ ግን አንድ ጊዜ አላጠፋቸውም። በእውነት የነገሱ በፈጣሪያቸውን ፊት በቀና ሕግ ጸንተው የኖሩ አባቶቻቸውን ይስሐቅና አብርሃምን ያዕቆብንም ይወዳቸዋልና ስለ አባቶቻቸው ደግነት ነው እንጂ ይቅር የሚላቸው ስለ ራሳቸው ደግነት አይደለም። እሱም እጥፍ በሆነ ክብር ላይ ሾማቸው። በምድርና በሰማይም ሁለት መንግስትን አገኙ። በሚያልፍ በዚህ ዓለም የምትኖሩ እናንተም መኳንንቱና ነገስታቱ በሚገባ ሥራ ጸንተው የኖሩ ከእናንተ አስቀድሞ የነበሩ አባቶቻችሁ እንደዚሁ መንግሥተ ሰማያትን እንደወረሱ ስማቸውም ለልጅ ልጅ ያማረ እንደሆነ አስቧቸው። መንግሥትህን ያቀናልህ ዘንድ በአማራ አነዋወራቸው እግዚአብሔርን እንዳገለገሉት ካንተ አስቀድሞ እንደነበሩ እንደ ደጋጎች ነገስታት ስምህ በበጎ አጠራር ይጠራ ዘንድ አንተም ሥራህን አቅና። መጽሐፈ መቃብያን ካልዕ ምዕራፍ 11 በትሕትናውና በጸሎቱ ይህን ያህል ወገንን ሲጠብቅ ያልተበሳጨ አንድ ሰው ስንኳ ያላጠፋ የእግዚአብሔር ባሪያ ሙሴን አስበው። አንተን በድለዋልና አቤቱ ወገኖችህን ይቅርበል፣ ቸል አትበል እያለ ላሙት እግዚአብሔርም ያጠፋቸው ዘንድ ለወደደ ለእህቱና ለወንድሙ በየዋህነቱ ወደ እግዚአብሔር ለምኖ ኃጢአታቸውን አስተሰረየላቸው እንጂ ያልተበሳጨ እግዚአብሔር አገልጋይ ሙሴን አስበው። ያልተበሳጨ የእግዚአብሔርን አገልጋይ ሙሴን አሰበው። አንተን በድያለሁና ኃጢአተኛ የምሆን እኔን ባሪያህንም ይቅር በለኝ። አንተ መሐሪ ነህና ይቅርባይም ነህና እነሳቸውንና ኃጢአታቸውን ይቅር በላቸው። ሙሴም ላሙት ለእህቱና ለወንድሙ እንደዚሁ ኃጢአታቸውን አስተሰረየላቸው። ስለዚህም ነገር የዋህን ተባለ። እግዚአብሔርም ወንድሞቹ ከሆኑ ከካህናቱ ልጆች ሁሉ ይልቅ ፈጽሞ ወደደው። ካህናቱን ይሾማቸዋልና በነሳቸውም ዘንድ እግዚአብሔር እንደራሱ አደረገው። የተደፋፈሩ የቆሬንም ልጆች ግን በምድር በታች አሰጠማቸው። ከከብቶቻቸውና ከድንኳኖቻቸው ጋር በሥጋና በነፍስ
አለን አለን ሲሉ ወደ ሲኦል አወረዳቸው። ፈጣሪው እግዚአብሔር ወዶታልና ከትእዛዙ አልወጣምና የተናገረው ቃል ሁሉ እንደ እግዚአብሔር ቃል ይደረግለት ነበር። አንተም እንደዚሁ የእግዚአብሔርን ትእዛዝ ካላፈረስህ እግዚአብሔር ፈቃድህን ያደርግልሃል፣ ነገርህንም ይወድልሃል፣ መንግሥትህንም ይጠብቅልሃል። ከሙሴ ትእዛዝ የወጡ የአሳፍና የቆሬም ልጆች ለእግዚአብሔር ልትገዙ ልቡናችሁን አቅኑ ስላላቸው በሱ አንጎራጎሩ። እኛስ በልዩ በሆነች ድንኳን የክህነት ሥራ የምንሠራ የሌዊ ልጆችን አይደለንምን? ብለው አንጎራጎሩ። ያጥኑ ዘንድ ጥናቸውን ይዘው ሄደው አጠኑ። እግዚአብሔር ግን ልመናቸውን አልተቀበለም። በጥናቸው ባለ እሳትም ተቃጠሉ። እሳት እንደሚያቀልጠው ሰምም ቀለጡ። ከነሳቸው አንድ ሰው ስንኳ አልቀረም። በሰውነታቸው መቃጠል ጥናቸው ከብሯል ብሏልና ለእግዚአብሔር ትእዛዝ ወደ እግዚአብሔር ማደሪያ ከገቡት ከጥናቸው በቀር ልብሶቻቸውና አጥንቶቻቸውም አልቀሩም። ስለዚህ ነገር እግዚአብሔር አሮንንና ሙሴን ጥናቸውን ወደ ድንኳን ሰብስቡ፣ ከውጭ ጀምሮ እስከ ውስጥ ድረስ ሁሉን ላዘጋጀሁለት ማደሪያዬ መሳሪያ ይሁን አላቸው። የከበረች የድንኳኑንም መሳሪያ አዘጋጀ። ቀለበቱንና መግጠሚያውን፣ የኪሩቤልን ስዕል ባህርን አዘጋጀ። ስኑን፣ መጋረጃውን፣ ለክተቱን፣ የድንኳኑን ዙሪያ እድሞ ልዩ በሆነ ድንኳን የሚሰውበት መሰዊያውንና ጋኑን ሰራ። በፈቃዳቸው የሚሰዉትን መስዋዕት፣ ድህነት የሚደረግበትን መስዋዕት፣ ኃጢአት የሚያስተሰርይበትን መስዋዕት፣ የስዕለቱንም መስዋዕት፣ የማታውንና የጠዋቱንም መስዋዕት ሰዉ። ሥራ ይሰሩባት ዘንድ ልዩ በሆነች ድንኳን ለሙሴ ያዘዘውን ሁሉ አዘዛቸው። ማርና ወተትን የምታስገኝ ለአብርሃም የማለለትን የአባቶቻቸውን ርስት እንዲሰጣቸው ይሰጣቸው ዘንድ ተስፋ በሰጣቸው በፈጣሪያቸው በእግዚአብሔር በሕጉ ማደሪያ በድንኳን ስሙ በነሳቸው ይመሰገን ዘንድ ለፈጣሪያቸው ለእግዚአብሔር መገዛትን አላቃለሉም። ለይስሐቅ የማለለት ለያዕቆብም አምልኮቱን ያጸናለት አምልኮቱ በሚጠበቅባት ድንኳንም ለአሮንና ለሙሴ ያጸናላቸው በኢየሩሳሌም የእግዚአብሔር ማደሪያ እስኪሆን ድረስ ሰሎሞን በሠራው ቤተ መቅደስና በድንኳን የእግዚአብሔር የስሙ ማደሪያ እስራኤልን ያከበረ የእግዚአብሔርም ማደሪያ እስኪሆን ድረስ ለኤልያስና ለሳሙኤልም አምልኮቱን ላጸናላቸው ለፈጣሪያቸው ለእግዚአብሔር መገዛትን አላቃለሉ። መለመኛ ናትና በየዋህነት ለሚኖሩ ለካህናቱም የሚገለጥባት የኃጢአት ማስተስሪያ ናትና ፈቃዱን ለሚያደርጉ ሰዎች ልመናቸውን የሚሰማበት ቦታ እስራኤልን ያከበረ እግዚአብሔር የሕጉ መሳሪያ ናትና እስራኤልን ያከበረ እግዚአብሔር በጎ መዓዛ ሊሆን መሥዋዕት የሚሰዋባት ዕጣን የሚታጠንባት ናትና ልዩ በሆነች በድንኳን ይቅር በሚልበት በመግጠሚያውም ላይ ሆኖ ይናገር ነበር። ለመረጣቸው ለያዕቆብ ልጆች በሕጉና በትእዛዙ ጸንተው ለሚኖሩ ለወዳጆችም የእግዚአብሔር ብርሃኑ ይገለጥላቸው ነበር። የእግዚአብሔርን ሕግ ቸል ያሉ ሰዎች ግን ምድር እንዳሰጠመቻቸው እንደ ቆሬ ልጆች ይሆናሉ። ለኃጢአተኞችም ሰዎች እስከ ዘላለም ድረስ መውጫ ወደሌላት ወደ ገሃነም ይገቡ ዘንድ እንደዚሁ አላቸው። መጽሐፈ መቃብያን ካልዕ ምዕራፍ 12 በድንኳን ያዘዛችሁን ሕጉን ያልጠበቃችሁ የራሳችሁን ፈቃድ ያደረጋችሁ እንጂ ፈቃዱንም ያላደረጋችሁ የእስራኤል መኳንንቶች ወዮላችሁ። ይኸውም መታበይና ኩራት፣ ስስትና ዝሙት፣ መጠጥና መስከር፣ በሐሰትም መማል ነው። ስለዚህም ነገር ቁጣዬ በእሳት ፊት ያለ ገለባ እንዲነድ እሳትም ተራራውን እንዳቃጥል ጥቅል ነፋስም የደቀቀውን ገለባ ከምድር አፍሶ ወደ ሰማይ እንዲበትነው ፍለጋው በቦታው እንደማይገኝ ቁጣዬ እንዲያ ያጠፋችኋል። እስራኤልን ያከበረ እግዚአብሔር ኃጢአትን የሚሰሯትን ሰዎች ሁሉ እንደዚሁ አጠፋቸዋለሁ አለ። ሁሉን የሚገዛ የሚሳነው የሌለ እግዚአብሔርንም አስቡት።
የሚወዱትን ሰዎች ይወዳቸዋል። በትእዛዙም ጸንተው ለሚኖሩ ሰዎች በደላቸውንና ኃጢአታቸውን ያስተሰርይላቸዋል። ባለማመን የልብ ደንቆሮችና ንፉጎችን አትሁኑ። ለእግዚአብሔር ልትገዙ ልቡናችሁን የቀና አድርጉ። ሰውነታችሁንም ታጸኑ ዘንድ በሱ እመኑ። በመከራችሁም ቀን ከጠላታችሁ እጅ አድናችኋለሁ። በለመናችሁኝም ጊዜ እነሆ ከእናንተ ጋር በረድኤት አለሁ እላችኋለሁ። ከጠላታችሁ እጅ አድናችኋለሁ። በእኔ አምናችኋልና ትእዛዜንም አድርጋችኋልና ከሕጌም አልወጣችሁምና እኔ የምወደውንም ወዳችኋልና ሁሉን የሚገዛ እግዚአብሔር በመከራችሁ ቀን ቸል አልላችሁም አለ። የሚወዱትን ይወዳቸዋል፣ ይቅር ባይ ነውና ሩሩህም ነውና። ሕጉንም የሚጠብቁ ሰዎችን እንዳደራ ገንዘብ ይጠብቃቸዋል። ቁጣውን ብዙ ጊዜ ይመልስላቸዋል። ሥጋዊ ደማዊ እንደሆኑ የሚያውቃቸው ስለሆነ ይቅር ባይ ነውና በመቅሰፍቱ ሁሉ አያጠፋም። ነፍሳቸውም ከሥጋቸው በተለየች ጊዜ ወደ መሬትነታቸው ይመለሳሉ። ካለመኖር ወደ መኖር አምጥቶ ፈጥሯቸዋልና ካለመኖር ወደ መኖር ያመጣቸው ዘንድ እግዚአብሔር እስኪወድ ድረስ የሚኖሩበትን ቦታ አያውቁም። ዳግመኛ እሱ ነፍሳቸውን ከሥጋቸው ለየ፣ የመሬት ባሕርይንም ወደ መሬትነቱ መለሰ። ዳግመኛም ካለመኖር ፈቃዱ ወደ መኖር ያመጣቸዋል። እግዚአብሔርን የካደ ፂሩጻይዳን ግን በእግዚአብሔር ፊት መታበይን አበዛ። እስከ ወደደባት ቀን ድረስ በተወው ጊዜ ራሱን ከፍ ከፍ አደረገ። ዘመኔም እንደ ሰማይ ዘመን ሆነ፣ ፀሐይንም የማወጣ እኔ ነኝ፣ እስከ ዘላለምም ድረስ አልሞትም አለ። ይህንንም ነገር ተናግሮ ሳይጨርስ ስሙ ጥልመያኮስ የሚባል መልአከ ሞት ወርዶ ልቡን መታው። በዚያችም ሰዓት ሞተ። ፈጣሪውን አላመሰገነውምና ከትዕቢቱ ብዛት ከሥራውም ክፋት የተነሳ ካማረ አነዋወሩ ተለይቶ ጠፋ። የከለዳውያን ንጉሥ ሰራዊት ግን ሊወጉት ወደው በከተማውና በአገሩ አደባባይ ሰፍረው ሳሉ በሞተ ጊዜ ወጥተው አገሩን አጠፉ። ከብቱን ሁሉ ዘረፉ። ቅጥር ተጠግቶ የሚያይ ሽማግሌም አላስቀሩም። ገንዘቡን ሁሉ ዘረፉ። ጥቃቅን ገንዘቡንም ወሰዱ። አገሩንም በእሳት አቃጥለው ወደ አገራቸው ተመለሱ። መጽሐፈ መቃብያን ካልዕ ምዕራፍ 13 ያመኑ እሊያ አምስቱ የመቃቢስ ልጆች ግን ለጣዖት የተሰዋውን መሥዋዕት መብላት እምቢ ብለው ሰውነታቸውን ለሞት ሰጡ። ሰውን ከመገዳደር እግዚአብሔርን መገዳደር ከንጉሥም ቁጣ የእግዚአብሔር ቁጣ እንዲበልጥ አውቀዋልና ይህ ዓለም ፈጽሞ እንዲያልፍ ተድላ ደስታውም ለዘላለም ጸንቶ እንዳይኖር አውቀው በሰማይ ካለ እሳት ይድኑ ዘንድ ሰውነታቸውን ለእሳት ሰጡ። በዚህ ዓለም ብዙ ዘመን ከመኖርም በገነት አንዲት ቀን ደስ መሰኘት እንዲሻል ከብዙ ዘመኖችም አቤቱ አንዲት ሰዓት ይቅርታህን ማግኘት እንዲሻል አውቀዋልና ሰውነታቸውን ለእሳት ሰጡ። የእኛ ዘመን ምንድነው? እንደ ጥላ የሚያልፍ በእሳት ዳር ያለ ሰም ቀልጦ እንዲጠፋ እንደዛ አይደለምን? አቤቱ አንተ ግን ለዘላለሙ ትኖራለህ። ዘመንህም የማይፈጸም ነው። ስም አጠራርህም ለልጅ ልጅ ነው። የመቃቢስ ልጆችህን ሁሉ የሚመስለውንም ሁሉ አሰቡ። የሚያስጸይፍ መሥዋዕትን መብላት እምቢ ብለው በእግዚአብሔር መታመንን መረጡ። ከሞቱ ሰዎች ጋር እንዲነሱ አውቀው ስለ እግዚአብሔር ብለው ከትንሣኤ ዘጉባኤ በኋላም ፍርድ እንዲፈረድ አውቀው ስለዚህ ነገር ሰውነታቸውን ለሰማዕትነት ሰጡ። የሞቱ ሰዎች መነሳትን የማታውቁና የማታምኑ ሰዎች ከዚህች ከምታልፍ ከምድራዊት ሕይወታቸው ኋላ የሚያገኟት ሕይወት እንድትበልጥ አውቀው ሰውነታቸውን አንድነት ለሞት ከሰጡ መልካቸው ካማረ ከነዚህ ከአምስቱ ከመቃቢስ ልጆች የተነሳ ከዚህ በኋላ ትንሣኤን እወቁ። ሁሉ እንዲያልፍ አውቀው ስላመኑበት ለጣዖትም ስላልሰገዱ ረድኤት ከማታሰጥ ከምታጸይፍ መሥዋዕት ስላልበሉ ከእግዚአብሔር ምስጋናን ያገኙ ዘንድ ሰውነታቸውን ለሞት ሰጡ። ስለዚህ ነገር በሥጋና በነፍስ በኋላ ዘመን ደስ እንዳሰኛቸው አውቀው ልጅና ሚስት ሳላቸው የዚህን ዓለም ጣዕም የሞትንም መከራ ቁም ነገር አላወቁምና በዕለተ ምጽአትም በሥጋና በነፍስ ትንሣኤ እንዲደረግ አውቀው ሰውነታቸውን ለሞት ሰጡ።
የእግዚአብሔር ሕግ የጠበቁ የእግዚአብሔርን ሕግ የጠበቁ ሰዎች በእግዚአብሔር ቃል ካመኑ ደጋግ ከሆኑ ከመኳንንቱና ከነገሥታቱ ጋር ሐዘንና መከራ ሞት በሌለበት ብዙ ዘመን በመንግሥተ ሰማይ ለልጅ ልጅ ነግሰው እንዲኖሩ አውቀው ኋላም የሚደረገውን በልቡናቸው አውቀው በእሳት መካከል ያለ ሰም እንዲቀልጥ ስለዚህም ነገር ሰውነታቸውን ለሞት ሰጡ። ፊታቸው ከፀሐይ 7 እጅ እንዳበሩ ሁሉ በሥጋና በነፍስ በተነሳ ጊዜ በፍቅሩ ደስ እንዲላቸው አምነው ሰውነታቸውን ለሞት ሰጡ። መጽሐፈ መቃብያን ካልዕ ምዕራፍ 14 የሳምራውያንና የአይሁድ ነገር፣ የሞቱ ሰዎች መነሳትን የማያምኑ የሰዱቃውያንና የፈሪሳውያን ነገር እኔን ግን ፈጽሞ እጅግ ያሳዝነኛል፣ ለልቡናዬም ይረዳኛል። ነገ እንሞታለን፣ አይሁድ እንብላ እንጠጣ፣ ነገ እንሞታለን፣ በመቃብር የምናየው ተድላ ደስታ የለም ይላሉ። ሳምራውያን ግን ሥጋችን ትቢያ ይሆናልና አይነሳም ይላሉ። እንደ ነፋስ የማትታይ እንደ ነጎድጓድም ድምፅ ስለሆነች እነሆ እዚህ ያለች የማይሏት የማትታይም ስለሆነች ሥጋ ቢሞት ነፍስ አትሞትምና ትንሣኤ በተደረገ ጊዜ የነፍሳችንን መነሳት እናምናለን። አውሬዎች ይበሏታልና ትሎችም በመቃብር ይበሏታልና ሥጋችን ግን በሁሉ ዘንድ ትታያለች፣ ትቢያና አመድ ትሆናለች። እንደ ሳር ሆነዋልና እንዳልተፈጠሩም ትቢያ ሆነዋልና እነዚያም የበሏት አውሬዎች ትቢያ ይሆናሉ፣ ፍለጋቸውም አይገኝምና ሥጋችን ግን አይነሳም። ፈሪሳውያንም የሞቱ ሰዎች መነሳትንስ እናምናለን፣ ነገር ግን ነፍሳትን በምድር ያይደለ በሰማይ ሌላ ሥጋ አምጥቶ ያዋህዳቸዋል፣ የፈረሱ የበሰበሱ ሥጋዎች ወዴት ይገኛሉ ይላሉ። ሰዱቃውያን ግን ነፍሳችን ከሥጋችን ከወጣች በኋላ ከሞቱ ሰዎች ጋር አንነሳም፣ ለሥጋና ለነፍስም ከሞቱ በኋላ መነሳት የላቸውም፣ ከሞትንም በኋላ አንነሳም ይላሉ። ስለዚህም ነገር ፈጽመው ይስታሉ፣ በእግዚአብሔርም በጌትነቱ ላይ ስድብን ይናገራሉና የነሳቸው ነገር ያሳዝነኛል። የሚያከብራቸው እግዚአብሔርን አላመኑትምና ለመዳን ተስፋ የላቸውም። ነገር ግን ሞቶ ለመነሳትና ለመዳንም ተስፋ የላቸውም። የልቡና እውር የምትሆን አይሁዳዊ ሆይ ካለመኖር ወደ መኖር አምጥቶ የፈጠረህን እንደ ምራቅም የተናቅህ ስትሆን ሰው ያደረገህ እግዚአብሔርን አላዋቂ ታደርገዋለህን? በምሳሌውና በመልኩ የፈጠረህ እግዚአብሔር ሥጋህንና ነፍስህን አዋህዶ ማስነሳት ይሳነዋልን? ከእግዚአብሔር ሥልጣን አታመልጥምና እንዲህ ያለ ነገር አታስብ። ሳትወድ ትነሳለህ። በሞትህ ጊዜ የተያዝህባት በሲኦል የምትቀበለው ፍዳ በሰውነትህ አለና ሳትወድም ይፈረድብሃል። ከአጋንንት የምትገኝ አጋንንት በልቡናህ የሚያኖሯት ኃጢአት ከእናትህ ማፀን ከተወለድህ በኋላ በአንተ ዘንድ ትሰራለችና አንተ ባደግህ ጊዜ እሷም በስታ ትሰራለችና አንተ በሞትህ ጊዜ በሰውነትህ ያኖሯታል። በሰሯትም ጊዜ እሷ ፍዳ ታመጣባቸዋለች። በክሳዴ ልቡናቸው ኃጢአት እንዳለ ኃጢአት የሚሰሩ ሰዎች በእሷ ተይዘዋልና ወገኖቿ አጋንንትን ታቀርባለች። የኃጢአተኞች ሰዎች ነፍሳት ሁሉ ካሉበት ከሰማይ ዳርቻ ይመጣሉ። ኃጢአትህም እንደዚሁ ነፍስህን ካለህበት ስባ አምጥታ ወደ ገሃነም ታገባሃለች። ሥጋህም ከነፍስህ ተለይታ ከኖረች በኋላ እንደ አባታችን እንደ አዳም ሥጋ 7 እጥፍ ሆኖ የእግዚአብሔር የቸርነቱ ጠል ታስነሳሃለች። ኃጢአትና በደልን እንደሰራህ እንዳላመንህ በዚህ ፍዳህን ትቀበላለህ። በመቃብር የምትኖር አንተ በስተትህ አንተም ትስታለህ እንጂ ሌላውን ብቻ የምታስት አይምሰልህ። ከእግዚአብሔር ትእዛዝ ወጥተው ይስቱ ዘንድ የሞቱ ሰዎች የሚነሱት መነሳት የለም ትላለህ። እንደ ሠራኸው ሥራ ፍዳህን ይሰጥህ ዘንድ ያስነሳሃል እንጂ ትቢያ ሆነ ትቀር ዘንድ ማን ይተውሃል? የዚያን ጊዜ ግን በነፋስ ያለ ነፋስ ባሕርይህም ቢሆን
በውሃ ያለ ውሃ ባሕርይህም ቢሆን፣ በመሬት ያለ መሬት ባሕርይህም ቢሆን፣ በእሳት ያለ እሳት ባሕርይህም ቢሆን ይመጣል። በአንተ ያደረች በሲኦል የምትኖር ነፍስም ብትሆን ትመጣለች። በገነት በደስታ የሚኖሩ የጻድቃን ነፍሶችም ይመጣሉ። አይሁዳዊ፣ ሳምራዊ፣ ፈሪሳዊ፣ ሰዱቃዊ፣ አንተ ግን እስኪፈረድብህ ድረስ በሲኦል ትኖራለህ። የዚያን ጊዜ ሰውን ስላሳትህ እንደ ኃጢአትህ እግዚአብሔር ፍዳውን እንዲከፍልህ ታያለህ። የሞቱ ሰዎች አይነሱም፣ ነገ እንሞታለንና እንብላ እንጠጣ፣ በሙሴም ወንበር ተቀምጠህ በቃልህ የሞቱ ሰዎች አይነሱም እያልህ ስላሳትህ ፍዳህን እንዲከፍልህ ታያለህ። የኦሪትን መጽሐፍ ሳታውቅ የመጽሐፍትንም ቃል ስታስተምር ስለዚህም ነገር ሳትህ። ሰውን ከማሳትህ ሳትማር በቀረህ ይሻልህ ነበር። በክፉ ትምህርትህ በማይረባ ቃልህ የእግዚአብሔርን ወገን ስታስክድ የመጽሐፍትን ቃል ባላወቅህ በተሻለህ ነበር። እግዚአብሔር ፊት አይቶ አያዳላምና በጎ ሥራንም ለሚያስተምሩ ሰዎች ለወዳጆቹ ያዘጋጀውን ጸጋ ክብር ይሰጣቸዋልና፣ አንተ ግን እንደ ሥራህ እንደ ተናገርከው ነገር ዋጋህን ትቀበል ዘንድ አለ። አንተ ግን ከሚፈረድብህ ከእግዚአብሔር ሥልጣን የምታመልጥበት የለም። እንደ ሥራህም ይከፍልህ ዘንድ አለው። ያስተማርካቸውና አንተ አንድነት መከራ ትቀበላላችሁና የሞቱ ሰዎች እንዲነሱ እወቅ። ሕጉንም የጠበቁ ሰዎች ቢሆኑ ይነሳሉ። ዝናብ በዘነመ ጊዜ ምድር ሳርን እንድታወጣ ትእዛዙ ከመቃብር ያወጣቸዋልና ፈርሶ በስብሶ መቅረት አይቻለውም። ለምድር ዝናምን ባጠገባት ጊዜ ጠልን ጠጥታ የረጠበች እንጨት ቅጠልን እንድታወጣ ስንዴ ፍሬን እንድታፈራ እህልም ዝርዝርን እንድታስገኝ እግዚአብሔር ከወደደ ፍሬዋን ትከለክል ዘንድ ማስቀረት እንዳይቻላት የጸነሰችም ሴት ምጥ በያዛት ጊዜ ማኅፀኗን ዘግታ መከልከል እንዳይቻላት ሳትወልድ ማምለጥ እንዳይቻላት ከእግዚአብሔር ታዞ ጠል ወደ እሷ ወርዷልና ያን ጊዜ በአንድ ጊዜ ታስገኘዋለች። ያን ጊዜ በአንድ ጊዜ ታስገኛቸዋለች እንጂ የእግዚአብሔርን ቃል ከሰማች በኋላ መቃብርም እንደዚሁ በእሷ ዘንድ የተሰበሰቡትን ሰዎች ከመነሳት መከልከል አትችልም። ሥጋዎችም ሬሳቸው በወደቀበት ቦታ ይሰበሰባሉ። ነፍሳት የሚኖሩባቸው ቦታቸውም ይከፈታሉ። ነፍሳትም ቀድሞ ወደ ተለዩበት ወደ ሥጋ ይመለሳሉ። ነጋሪትም በተመታ ጊዜ የሞቱ ሰዎች እንደ ዓይን ጥቅሻ ፈጥነው ይነሳሉ። ተነስተውም በእግዚአብሔር ፊት ይቆማሉ። እንደ እጃቸው ሥራ ዋጋቸውን ይሰጣቸዋል። የዚያን ጊዜ ከሙታን ጋር እንድትነሳ ታያለህ። በዚህ ዓለም የሠራኸውም ሥራ ሁሉ በዚህ ዓለም የሠራኸውንም ሥራ ሁሉ ታደንቃለህ። ኃጢአቶችህንም በፊትህ ተጽፈው ባየሃቸው ጊዜ ያን ጊዜ የማይረባ ጸጸትን ትጸጸታለህ። ከሙታን ጋር እንድትነሳ እንደ ሠራኸውም ሥራ ፍዳህን እንድትቀበል ታውቃለህ። መጽሐፈ መቃብያን ካልዕ ምዕራፍ 15 በበጎ ሥራቸው ዋጋቸውን ያገኙ ሰዎች ግን ያን ጊዜ ደስ ይላቸዋል። የሞቱ ሰዎች አይነሱም እያሉ ቸል ያሉ ሰዎች ከማይጠቅም ክፉ ሥራቸው ጋር የሞቱ ሰዎች እንደተነሱ ባዩ ጊዜ የዚያን ጊዜ ያዝናሉ። ያ የሰሩት ሥራቸው ይፈርድባቸዋል። የሚከራከራቸውም ሳይኖር እንዲፈርድባቸው እነሳቸው ራሳቸው ያውቃሉ። ፍርድና ልቅሶ በሚደረግባት ቀን፣ እግዚአብሔር በሚመጣባት ቀንና ቁርጥ ፍርድ በሚፈረድባት ቀን የእግዚአብሔርን ሕግ የዘነጉ ሰዎች በሚቆሙበት ቦታ ይቆማሉ። ፍጹም ጨለማ የሚሆንባት ቀን፣ ጉምም በሚሳብባት ቀን፣ ብልጭልጭታ በሚታይባት፣ መብረቅ በሚሰማባት ቀን፣ መንቀጥቀጥና ፍርሃትም ዋዕይና ቀቅ ውርጭም በሚደረግባት ቀን፣ ክፉ ሥራ የሠራ ክፉ ሰው ፍዳ በሚቀበልባት ቀን፣ ንጹሕ ሰውም ንጹሕ ሥራ እንደሠራ ዋጋውን በሚቀበልባት ቀን፣ ኃጢአተኛ ሰውም ኃጢአት እንደሠራ የእግዚአብሔርን ሕግ የዘነጉ ሰዎች ፍዳውን በሚቀበሉባት ቀን በሚቆሙበት ቦታ ይቆማሉ። ጌታ ከባሪያው በማይከብርባት ቀን፣ እመቤትም ከባሪያዋ በማትከብርበት ጊዜ
ንጉሥም ከድሃ በማይከብርበት ጊዜ፣ ሽማግሌም ከሕፃን በማይከብርበት ጊዜ፣ አባት ከልጁ በማይከብርበት ጊዜ፣ እናትም ከልጆቿ በማትከብርበት ጊዜ፣ ባለጸጋ ከድሃ በማይከብርበት ጊዜ፣ ትዕቢተኛም ከተዋረደ ሰው በማይከብርበት ጊዜ፣ ታላቁም ከታናሹ በማይከብርበት ጊዜ ፍርድ የሚፈረድባት ቀን ናትና፣ መከራ ፍዳ የሚቀበሉባት ቀን ናትና፣ ሁሉም ኃጢአት እንደሰራ ፍዳ የሚቀበልባት ቀን ናትና፣ በጎ ሥራም የሰሩ ሰዎች ዋጋቸውን የሚቀበሉባት ቀን ናትና፣ ኃጢአት የሰሩ ሰዎችም ፍዳቸውን የሚቀበሉባት ቀን ናትና፣ ዋጋቸውን ያገኙም ሰዎች ደስ የሚሰኙባት ቀን ናትና፣ የእግዚአብሔርን ሕግ የዘነጉ ሰዎች በሚቆሙበት ቦታ ይቆማሉ። የሞቱ ሰዎች አይነሱም እያሉ መጻሕፍትን የሚያሳብሉ ሐሰተኞች የሚያደርጉ ሰዎች ትንሣኤን ያያሉ። በዚህ ዓለም በጎ ሥራን ያልሰሩ የዚህ ዓለም ኃጢአተኞች መረጋጋት የሌለው ሐዘን ስላገኛቸው በሰሩት ኃጢአታቸው ያን ጊዜ ያለቅሳሉ። በዚህ ዓለም ሳሉ በጎ ሥራን ሰርተዋልና፣ እንደዚሁም ሁሉ በጎ ሥራን የሰሩ የደጋግ ሰዎች ተድላ ደስታቸው እስከ ዘላለም ድረስ አይፈጸምም። ከሞቱ በኋላ እንዲነሱ አውቀዋልና ከፈጣሪያቸውም ሕግ አልወጡም። ከሕጉ ስላልወጡ ሁለት ድህነት ይወርሳሉ። በዚህ ዓለም ዘራቸውን አበዛ፣ ልጆቻቸውንም አከበረ። የሞቱ ሰዎች በሚነሱበት ጊዜ፣ ባለጸጎችም በሚደህዩበት ጊዜ ለአባቶቻቸው የማለላቸው ድህነት የሚገኝባት መንግሥተ ሰማያትን አወረሳቸው። ኃጢአትን የሰሩ የሞቱ ሰዎች መነሳትን የማያምኑ የእግዚአብሔርን ሕግ የማይጠብቁ የመነሳትንም ቀን የማያስቡ ሰዎች ያለቅሳሉ። መጨረሻ የሌላት መረጋጋትና ድህነትም የሌለባት የምታገኛቸውንም መከራ ያን ጊዜ ያያሉ። በልቡናቸውም እረፍትና መረጋጋት የሌለው ሐዘን አለው። የማይጠፋ እሳትና የማያንቀላፋ ትልም ያገኛቸዋል። ሥጋቸውም ባለበት ቦታ እሳት፣ ድኝ፣ ጥቅል ነፋስ፣ ውርጭ፣ በረድ፣ ቀቅ አለ። ይህ ሁሉ በላያቸው ይዘንማል። የሞቱ ሰዎች መነሳትን ለማያምኑ ሰዎች ገሃነመ እሳት አለባቸው። መጽሐፈ መቃብያን ካልዕ ምዕራፍ 16 በቈረጥካቸው ጊዜ ፈጥነው ይወጣሉና በሥጋህ በእግርህና በእጅህ ጥፍር በራስህም ጠጉር ያለውን እስኪ አንተ አስበው። ልቡና እንዳለህ ሃይማኖትና ዕውቀትም እንዳለህ በዚህ ትንሣኤን እወቅ። የእግርህና የእጅህ ጥፍር የራስህም ጠጉር እሊህ ከወዴት ይወጣሉ ትላለህ? ከሞትህ በኋላ እንድትነሳ አንተው ታውቅ ዘንድ በሌላ ሥጋ ያይደለ በአንተ ሥጋ የሚደረግ መነሳትን እንድታውቅ ይወጡ ዘንድ እግዚአብሔር ያዘጋጀው አይደለምን? ትንሣኤ ሙታን የለም እያልህ ሰዎችን ስላሳትህ ኃጢአትና በደልን እንደሠራህ ሙታን በሚነሱበት ጊዜ አንተ ፍዳህን ትቀበላለህ። አሁንም ስንዴም ቢሆን ገብስም ቢሆን አንተስ እንኳ የዘራኸው ይበቅል ዘንድ እምቢ ብሎ አይቀርምና ፍዳህን የምትቀበልባት ቀን በደረሰች ጊዜ ታያታለህ። ዳግመኛም አንተ የተከልከው ተክል አልበቅልም አይልም። የበለስ እንጨትና የወይን ሐረግም ቢሆን ፍሬውና ቅጠሉ አይለወጥም። ወይን ብትተክል በለስ ይሆን ዘንድ አይለወጥም። በለስም ብትተክል ወይን ይሆን ዘንድ አይለወጥም። ስንዴም ብትዘራ ገብስ ይሆን ዘንድ አይለወጥም። ሁሉ በየዘሩ በየወገኑ በየፍሬው በየእንጨቱ በየቅጠሉ በየስሩ ከእግዚአብሔር በተገኘ ይቅርታ ጠል በረከትን ተቀብሎ ፍሬን ያወጣል እንጂ ገብስም ብትዘራ ስንዴ ይሆን ዘንድ አይለወጥም። እንደዚሁ ሁሉ መቃብርም ሥጋና ነፍስን ታስገኝ ዘንድ እግዚአብሔር እንደዘራባት ሰዎችን ታስገኛለች። እግዚአብሔር የዘራቸው ሥጋና ነፍስ ተዋህደው ይነሳሉ እንጂ በጎ ሥራ የሰሩ ሰዎች ክፉ ሥራ በሰሩ ሰዎች አይለወጡም። ክፉ ሥራም የሰሩ ሰዎች በጎ ሥራም በሰሩ ሰዎች አይለወጡም። ነጋሪት የሚመታበት ሰዓት በደረሰ ጊዜ
የሞቱ ሰዎች ከእግዚአብሔር በሚገኝ በይቅርታው ጠል ይነሳሉ። በጎ ሥራ የሰሩ ሰዎች የሕይወት ትንሣኤን ይነሳሉ። ዋጋቸውም እግዚአብሔር ለደጋጎች ሰዎች ያዘጋጀው መከራና ደዌ የሌለበት ከዚህ በኋላ ዳግመኛም የማይሞቱበት የንጹሐን ማደሪያ የሚሆን ተድላ ደስታ ያለበት ገነት ነው። ክፉ ሥራ የሰሩ ሰዎች ግን የቁርጥ ፍርድ መነሳትን ተነስተው ካሳታቸው ከዲያብሎስ ጋር ክፉዎች ከሆኑ ከአዳም ልጆች ሁሉ አንድ ሰው ስንኳ ይድን ዘንድ ከማይወዱ ከሰራዊቶቹ ከአጋንንትም ጋር የጨለማ ዳርቻ ወደሆነ ጥርስ ማፋጨትና ልቅሶ ወዳለበት ቸርነትና ይቅርታ ወደሌለበት እስከ ዘላለምም ድረስ መውጫ ወደሌለባት ለዘላለሙ ከሲኦል በታች ወዳለ ወደ ገሃነም ይወርዳሉ። በሥጋቸው ሳሉ በዚህ ዓለም በሕይወታቸው በጎ ሥራ አልሰሩምና ስለዚህ ነገር ሥጋና ነፍስ ተዋህደው በሚነሱበት ጊዜ ይፈረድባቸዋል። እግዚአብሔር የተአምራቱን ብዛት አንድነት የሚያሳይባት የሥጋና የነፍስን መነሳት ለማያምኑ ሰዎች ወዮላቸው። ሁሉም አንዱም እንደ ሥራው እንደ እጁም ድካም ዋጋውን ይቀበላል። መጽሐፈ መቃብያን ካልዕ ምዕራፍ 17 የስንዴ ቅንጣት ካልፈረሰች አትበቅልም አታፈራም። የስንዴ ቅንጣት ብትፈርስ ግን ወደ ምድር ስር ትሰዳለች፣ ቅጠል ታወጣለች፣ ዝርዝር ይሆናል፣ ያፈራል። አንዲቱ የስንዴ ቅንጣት ብዙ ቅንጣት እንድትሆን እናንተ ታውቃላችሁ። እንደዚሁም ሁሉ ይህች ቅንጣት ከውሃና ከነፋስ ከመሬትም ጠል ተነስታ ትበቅላለች። ስንዴ ያለ ፀሐይ ፍሬ ማፍራት አይችልምና፣ ፀሐይ ግን ስለ እሳት ፋንታ ነው፣ ነፋስም ስለ ነፍስ ፋንታ ነው። ያለ ነፋስም ስንዴ ማፍራት አይችልም። ውሃውም ምድርን ያጠጣታል፣ ያጠግባታል። አመድ የምትሆን መሬትም ውሃን ከጠጣች በኋላ ስርን ታስገኛለች፣ ጫፏም ወደ ላይ ከፍ ከፍ ይላል። እግዚአብሔር የባረካትን ያህል ታፈራለች። የስንዴ ቅንጣት ግን እግዚአብሔር የፈጠራት ነባቢት ነፍስ ያደረችበት የአዳም አምሳል ነው። የወይን እንጨትም እንደዚሁ ውሃን ይጠጣል፣ ስርም ይሰዳል። የቀጠነ የስር ወገንም ውሃን ይጠጣል። ከእግዚአብሔር የተገኘ የይቅርታ ጠል ረጃጅም የሆኑ የአረጎችን ጫፎች ያጠጣቸዋልና ውሃይቱንም ወደ ቅጠሉ ጫፎች ወደ ላይ ያወጣታል። በፀሐይ ሙቀት ይዘረዝራል፣ በእግዚአብሔርም ፈቃድ ፍሬ ያፈራል። ልቡናን ደስ የሚያሰኝ በጎ መዓዛን ይሆናል። በበሉትም ጊዜ እንደማያስጠማ ውሃና እንደማያስረብ እህል ያጠግባል። በጠመቁትም ጊዜ የዘለላው ደም ይሆናል። በጠመቁትም ጊዜ የዘለላው ደም ይሆናል። ወይን የሰው ልቡናን ደስ ያሰኛል ተብሎ በመዝሙር እንደተነገረ በጠጡትም ጊዜ የሰውን ልብ ደስ ያሰኛል። ፈታ ፈታ ያለ ሰውም አፉን ከፍቶ በጠጣ ጊዜ ይሰክራል፣ ይጠጣል፣ በሳምባውም ይመላል፣ ደሙም ወደ ልቡ ይፈሳል። የወይን ስካር ፈጽሞ ያስታልና አእምሮውን ያሳጠዋልና ጉድጓዱንና ገደሉን እንደ ሰፊ ሜዳ ያደርገዋል። በእግሩና በእጁ ያለ እንቅፋትና እሾህም አያውቅም። በእግሩና በእጁ ያለ እንቅፋትንና እሾህንም አያውቅም። የሞቱ ሰዎች መነሳትን በሚያምኑና ፈቃዱን በሚያደርጉ ሰዎች ስሙ ይመሰገን ዘንድ እግዚአብሔር በፍሬዋና በወይን እንጨት እንዲህ አደረገ። የሞቱ ሰዎች መነሳትን የሚያምኑ ሰዎችን በመንግሥተ ሰማያት ደስ ያሰኛቸዋል። መጽሐፈ መቃብያን ካልዕ ምዕራፍ 18 የሞቱ ሰዎች መነሳትን የማታምኑ ሰዎች ምን ያህል ስህተትን ትስታላችሁ! ወደማታውቁትም ቦታ በወሰዷችሁ ጊዜ የማይረባ ጸጸትን ትጸጸታላችሁ። የሞቱም ሰዎች በነፍስና በሥጋ ተዋህደው የሚነሱትን መነሳት ስላላመናችሁ ሰዎች ወደ ገሃነምን በጣሏችሁ ጊዜ ትቢያ አመድ የሆኑ የሞቱ ሰዎች እንዳይነሱ እናውቃለን እያላችሁ የባልንጀሮቻቸውን ልቡና አስታችኋልና በጎውንም ክፉውንም ብትሰሩ እንደ ሥራችሁ ዋጋችሁን ትቀበላላችሁ።
ለሞታቸው እረፍት የለውምና ለሚመጣባቸው መቅሰፍታቸውም ኃይል የላቸውምና በመከራቸውም የጸኑ አልሆኑምና ስለዚህ ነገር ባልንጀሮቻቸውን ያስታሉ። በእግዚአብሔር አደባባይ ይቆሙ ዘንድ አላቸውና በመዓቱ በተቆጣቸው ጊዜ ፈጽመው ይፈራሉ። ካለመኖር ወደ መኖር መጥተው እንደተፈጠሩ ስላላወቁ ሳያውቁ የእግዚአብሔርን ሕግ ይናገራሉና ክፉ ስለሰሩ ሁሉ ይፈረድባቸዋል። የሚሄዱበት ገሃነምን አያውቁም። ቁጦች ስለሆኑ በሥራቸውም ጠማሞች ስለሆኑ እንደ ልቡናቸው ጥመት መጠን ለባልንጀራቸው ያስተምራሉና ትንሣኤ ሙታን የለም እያሉ ጠማማ ነገርን የሚያስተምሩ ክፎችም ናቸውና የዚያን ጊዜ የሞቱ ሰዎች እንዲነሱ ያውቃሉ። ለአዳም ልጆች ሁሉ የሚሆን የሞቱ ሰዎች መነሳትን ስላላመኑ እንዲፈረድባቸውም ያውቃሉ። ሁላችን የአዳም ልጆች ነንና ስለ አዳምም ሞተናልና ሁላችንንም ስለ አባታችን ስለ አዳም ስህተት ከእግዚአብሔር ዘንድ የሞት ፍርድ አግኝቶናልና ዳግመኛ በሠራነው ሥራችን ፍዳችንን እንቀበል ዘንድ ከዚያች ከአባታችን ከአዳም ጋር እንነሳለን። በአባታችን በአዳም ባለማወቅ ዓለም ለሞት ተገዝቷልና አዳም የእግዚአብሔርን ትእዛዝ በመደፋፈሩ ስለዚህ ነገር ፍዳን ተቀበልን። በመቃብር ሥጋችን እንደ ሰም ቀለጠች፣ ሰውነቶቻችንም ጠፉ። ምድርም ቅልጥማችንን ጠጣች፣ ጠፋን። ደምግባታችንም በመቃብር ጠፋ፣ ሥጋችንም በመቃብር ተቀበረ። ያማረ ቃላችንም በመሬት ተቀበረ። ከሚያበሩ ዓይኖቻችንም ትል ወጣ፣ መልካችንም በመቃብር ጠፋ፣ ትቢያም ሆነ። መልከ መልካም የነበሩ ቁመታቸው ያማረ የቃላቸውም ነገር የተከናወነ የጎልማሶች የመልካቸውም ደም ግባት ወዴት አለ? የአርበኞችስ ጽናታቸው ወዴት አለ? የነገሥታቱ ሰራዊታቸው የመኳንንቱስ ጌትነታቸው ወዴት አለ? በፈረስ ማጌጥ በብርና በወርቅም ማጌጥ በሚያበራ መሳሪያም ማጌጥ ወዴት አለ? አልጠፋምን? የሚጣፍጥ የወይን መጠጥና የመብልስ ጣዕም ወዴት አለ? መጽሐፈ መቃብያን ካልዕ ምዕራፍ 19 መኳንንቱንና ነገሥታቱን ባለጸጎችንና ሽማግሎችንም መልከ መልካሞች የሆኑ ሴቶችንም መልከ መልካም የሆኑ ቆነጃጅትንም የሰበሰብሻቸው ምድር ሆይ ከአንቺ የተነሳ ወዮ! አርበኞች የሆኑ ደምግባት ያላቸው ባተ መልካምም የሆኑ ልቡናና ዕውቀትም ያላቸው ቃላቸውም እንደምታንጎራጉር በገና እንደ ክራርና እንደ መሰንቆም ማመታት ያማረ የሆነ ቃል ያላቸው የወይን መጠጥ ደስ እንዳሰኝ ደስ የሚያሰኝ ዜማም ያላቸው ዓይኖቻቸውም እንደ አጥቢያ ኮከብ የሚያበሩ ቀኝ እጃቸውም የሚሰጥና የሚነሳ ጽኑ የሆኑ የሚነድፉ እግሮቻቸውም ለማየት ያማሩ የሆኑ እንደሚፋጠኑ መንኮራኩሮችም የሚሮጡ ሰዎችን የሰበሰብሻቸው ምድር ሆይ ከአንቺ የተነሳ ወዮ! በእግዚአብሔር ፈቃድ ተልከሃልና የመልከ መልካም ሰዎችን ነፍሳት ከሥጋቸው የለየህ ሞት ሆይ ከአንተ የተነሳ ወዮ! እግዚአብሔር ከአንቺ ያስገኛቸውን ወደ አንቺም የመለሳቸውን ብዙ ሰዎችን ሰብስበሻልና አንቺ ምድር ከአንቺ የተነሳ ወዮ! ከአንቺ የተገኘን በፈቃድ እግዚአብሔር ወደ አንቺ ተመለስን። በእግዚአብሔር ፈቃድ በላይሽ ደስ አለን። ለሬሳችን ምንጣፍ ሆንሽ። በላይሽ ተመላለስን፣ በውስጥሽም ተቀበርን። ፍሬሽን በላን፣ አንቺም ሥጋችንን በላሽ። ከምንጭሽም የተገኘውን ውሃ ጠጣን፣ አንቺም የደማችንን ምንጭ ጠጣሽ። ከምድርነትሽ የተገኘውን ፍሬ በላን፣ አንቺም የሰውነታችንን ሥጋ በላሽ። ምግባችንን ልትሆኚ እግዚአብሔር እንዳዘዘሽ ያማረ ጠል ካለው ከመሬትነትሽ እህልን በላን። አንቺም የሥጋችንን ደም ግባት ተቀብለሽ እግዚአብሔር እንዳዘዘሽ ለምግብሽ ትቢያን አደረግሽው። ኃይለኞች የሆኑ መኳንንቱንና ነገሥታቱን የሰበሰብህ ሞት ሆይ ካንተ የተነሳ ወዮ! የፈጠራቸው እግዚአብሔር እንዳዘዘህ ከገናንነታቸው ከማስፈራታቸው የተነሳ አልፈራህም።
ሞት ሆይ ካንተ የተነሳ ወዮ! ጦም አዳሪውንም አልናቅህም፣ መልካቸውም ላማረ ሰዎች አልራራህም። ኃይለኞችንና አርበኞችንም አልተውህም። ድሆችንና ባለጸጎችን፣ ደጋጎችንና ክፎችንም፣ ልጆችንና ሽማግሎችንም፣ ሴቶችንና ወንዶችንም አልተውህም። በጎ ነገርን የሚያስቡ ከሕጉም ያልወጡ ሰዎችን አልተውህም። በሥራቸው እንደ እንስሳ የሆኑ ክፉ ነገር የሚያስቡትን በመልካቸውም ደምግባት በነገራቸውም ጣዕምና በቃላቸው ፈጽመው ያማሩትን አልተውህም። ሞት ሆይ ካንተ የተነሳ ወዮ! ቃላቸው ቁጡ የሆነ አፋቸውም እርግማንን የተመላ ሰዎችን አልተውህም። በጨለማና በብርሃን የሚኖሩ ሰዎችን ነፍሶቻቸውንም በቦታዎችህ ሰበሰብህ። ሞት ሆይ ካንተ የተነሳ ወዮ! ምድርም ነጋሪት እስኪመታ የሞቱ ሰዎች እስኪነሱ ድረስ በዋሻም በመሬትም የሚኖሩትን ሰዎች ሥጋቸውን ሰበሰበች። በእግዚአብሔር ትእዛዝና በነጋሪት መመታት የሞቱ ሰዎች እንደ ዓይን ጥቅሻ ፈጥነው ይነሳሉና ክፉ ሥራ የሰሩ ሰዎች በሰሩት ኃጢአታቸው ብዛት መጠን ፍዳቸውን ይቀበላሉ። በጎ ሥራ የሰሩ ሰዎችም ደስ ይላቸዋል። መጽሐፈ መቃብያን ካልዕ ምዕራፍ 20 ፈርተን ተንቀጥቅጠን በፊቱ በቆምን ጊዜ በዚህም ዓለም የሠራነው ሥራችን ሁሉ እንዳይቀር እንዳይሰወር እመኑኝ። ለጎዳናችንም ስንቅ ባልያዝን ጊዜ፣ ለሰውነታችንም ልብስ በሌለን ጊዜ፣ ለእጃችን ምርኩዝ ለእግራችንም ጫማ በሌለን ጊዜ ዲጥም ጎጣጉጥም ቢሆን ጨለማም ቢሆን እሾህም አሜከላም ቢሆን የውሃም ጥልቅ የጉድጓድም ጥልቅ ቢሆን አጋንንት እኛን የሚወስዱበትን ጎዳናውንም በማናውቅ ጊዜ አጋንንት እኛን የሚወስዱበትን ጎዳናውንም በማናውቅ ጊዜ በዚህ ዓለም የሠራነው ሥራችን እንዳይቀር እንዳይሰወር እመኑኝ። የሚወስዱን አጋንንትን አናውቃቸውም፣ ነገራቸውንም አንሰማም። እነሳቸው ጥቋቁሮች ናቸውና ወደ ጨለማም ይመሩናልና ፊታቸውን አናይም። ነፍሴ ከሥጋዬ በተለየች ጊዜ አቤቱ ጌታዬ ጎዳናዬን አንተ ታውቃለህ። በዚያች በሄድኩባትም ጎዳና ወጥመድ ሰወሩ። ወደ ቀኝም ተመልሼ አየሁ፣ የሚያውቀኝ አጣው፣ በዚያም የማመልጥበት የለኝ ብሎ ነቢዩ እንደተናገረ ወደ ጨለማም ይወስዱናልና ፊታቸውን አናይም። አጋንንት እንዲዘባበቱበት ያውቃልና ወደማያውቀውም ጎዳና ይመሩታልና። ይህን መናገሩ ስለዚህ ነው። ወደ ግራና ወደ ቀኝም ቢመለስ የሚያውቀው ሰው የለም። በአጋንንት መካከል ብቻውን ነው እንጂ እሱን የሚያውቀው የለም። የጻድቃንን ነፍስ ይቀበሉ ዘንድ ድህነት ወደሚገኝባት ወደ ብርሃን ቦታ ወደ ገነትም ይወስዱ ዘንድ ወደ ደጋግ ሰዎች የሚላኩ ረቂቃን የሆኑ መላእክተ ብርሃን ናቸው። ይቀበሏቸው ዘንድ በሰሩት ኃጢአታቸው ፍዳቸውን ሊቀበሉ ወደ ተዘጋጀችላቸው ወደ ገሃነም የሚወስዷቸው ዘንድ የሚላኩ አጋንንትና መላእክተ ጽልመት ናቸው። ወደ ጥፋት ለሚወስዷቸው ድህነትና እረፍት ካገኛቸውም መከራ ማምለጥ እስከ ዘላለም ድረስ ከገሃነም መውጣት ለሌላቸው ለኃጢአተኞች ሰዎች ነፍሳት ወዮላቸው። በቃኤል ሥራ ጸንተው ኖረዋልና በበለዓምም በደል ዋጋ ጠፍተዋልና የሚያደርጉትም አጥተዋልና ለኃጢአተኞች ሰዎች ወዮላቸው። ገንዘባቸው ያልሆነ የባዕድ ገንዘብን በግፍ ይወስዱ ዘንድ ወለድና እጅ መንሻን ለመቀበል ያመካኛሉና እነሳቸው በሰሩት ኃጢአታቸው በገሃነም ፍዳቸውን ይቀበላሉ። መጽሐፈ መቃብያን ካልዕ ምዕራፍ 21 የእጃቸው ሥራና ገንዘባቸው ያልሆነ የባዕድ ገንዘብን የሚሰበስቡ ሰዎች ወዴታሉ? ያለ ዋጋ የሰውን ገንዘብ ይወስዳሉና የምትደርስባቸው የሚሞቱበትንም ቀን ሳያውቁ ይሰበስባሉና፣ ነገር ግን ገንዘባቸውን ለባዕድ ይተዋሉ። እንደ አባቶቻቸው እንደነሱ ያሉ ኃጥአንን በስርቆሽም በቅሚያም ቢሆን አስጨንቀው የሚይዙ የኃጢአተኞች ወገኖች ናቸውና ልጆቻቸውም በአባቶቻቸው ገንዘብ ደስ አይላቸውም። በግፍ ተሰብስበውላቸዋልና እንደ ጉምሽንትም ነፋስ እንደሚበትነው ጢስም እንደሚረግፍ ሳርም ነውና ከእሳትም ፊት የተነሳ
እንደሚቀልጥ ሰም የኃጥአን ክብራቸው እንደዚያ ይጠፋልና የአባቶቻቸው ገንዘብ የሚጠቅማቸው የለም። ኃጥኡ ሰው እንደ ዋዛ እንደ ዝግባ ከብሮ ገኖ አየሁት፣ በተመለስኩ ጊዜ ግን አጣሁት፣ ፈለግሁ ቦታውንም አላገኘሁትም ብሎ ዳዊት እንደተናገረ የአባቶቻቸው ገንዘብ የሚረባቸው የሚጠቅማቸው የለም። የማይሞቱ መስሏቸው የሰውን ገንዘብ በግፍ ስለሰበሰቡ ባልንጀሮቻቸውን የሚበድሉ ሰዎች እንዳይመኩ የኃጢአተኞች ሰዎች ጥፋታቸው እንደዚህ አንድ ጊዜ ነው። እናንተ ሰነፎች እንድትጠፉ ገንዘባችሁም ከእናንተ ጋር እንዲጠፋ አስቡ። ብራችሁና ወርቃችሁም ቢበዛ የዛገ ይሆናል። ብዙ ልጆችም ብትወልዱ ለብዙ መቃብር ይሆናሉ። ብዙ ቤትንም ብትሰሩ የፈረሰ ይሆናል። የፈጣሪያችሁ የእግዚአብሔርን ፈቃድ አልፈጸማችሁምና ከብትም ብታበዙ ለጠላቶቻችሁ ምርኮ ይሆናል። ያልተባረከን ሆኗልና በእጃችሁ የያዛችሁትም ገንዘብ ሁሉ አይገኝም። በቤትም በዱርም ያለ ቢሆን በምድረ በዳና በመሰማሪያ ቦታም ያለ ቢሆን በወይን አውድማና በእህል አውድማም ያለ ቢሆን አይገኝም። የእግዚአብሔርን ትእዛዝ ስላልጠበቃችሁ እግዚአብሔር ከቤተሰባችሁ ሁሉ ጋር ከመከራው አያድናችሁምና ከጠላቶቻችሁም ሁሉ የተነሳ ሐዘን ይሆንባችኋል እንጂ ከባሕርያችሁ በተወለደ ልጃችሁ ደስ አይላችሁም። ሥርዓቱንና ሕጉን የጠበቁ ሰዎችን ግን ከበረከቱ አያስቸግራቸውም፣ የለመኑትን ሁሉ ይሰጣቸዋል። ከባሕርያቸው የተወለደ ልጃቸውንና የምድራቸውንም ፍሬ ይባርክላቸዋል እንጂ የሚገዙ እንዳይሆኑ ይገዙ ዘንድ በዙሪያቸው ባሉ በአሕዛብም ሁሉ ላይ ገዥ ያደርጋቸዋል። በመሰማሪያቸውም ቦታ በረከቱን ሁሉ ይሰጣቸዋል። በእጃቸው የያዙትን ሁሉ የእርሻቸውንም ፍሬ ሁሉ የከብቶቻቸውንም ቦታ ሁሉ ይባርክላቸዋል። ከባሕርያቸው በተወለደ ልጃቸውም ደስ ያሰኛቸዋል። ከብቶቻቸውንም አያሳንስባቸውም። ከመከራቸው ሁሉ ከድካምና ከበሽታም ከጥፋትም ከማያውቁትና ከሚያውቁት ጠላታቸው ያድናቸዋል። በፍርድም ጊዜ ይከራከርላቸዋል። ከክፉ ነገርና ከመከራም ከሚከራከራቸውም ሁሉ ያድናቸዋል። በመጀመሪያው ዘመን የድንኳኑን ሥራ የሚሠራ ሕጉን የሚጠብቅ የድንኳኑንም ሥርዓት የሚጠብቅ በእግዚአብሔርም ፈቃድ ጸንቶ የሚኖር ካህን ቢኖር በመጀመሪያ ሥርዓት በሕጉም ሁሉ አስራቱን ከሰው ጀምሮ እስከ ከብት ድረስ መጀመሪያ የተወለደውን ይሰጡት ነበርና ከመከራው ሁሉ ያድናቸው ነበር። ሙሴ የነዌ ልጅ ኢያሱን እንዳዘዘው በአገራቸው ሁሉ ሀገረ ምስካይ ነበር። በሚፈርዱበት ለሚፈርዱለት ፍርድን እስኪፈርዱ ድረስ ባለማወቅ በማወቅም ነፍስ የገደለ ሰው ቢኖር ይድን ዘንድ በዚያ ይማጠን ነበር። ቀድሞ ከሱ ጋር ጠብ እንዳለው በልቡናችሁ መርምሩ አላቸው። ምሳርም ቢሆን ደንጋይም ቢሆን እንጨትም ቢሆን ባለማወቅ ከእጁ ወድቋልና ያ የወደቀበት ሰው ሞተብኝ ቢል መርምራችሁ አድኑት። ባለማወቅ ካደረገው ይዳን፣ አውቆ ቢያደርገው ግን እንደ ኃጢአቱ ፍዳውን ይቀበላል፣ የሚምረውም የለ። ባለማወቅ ቢገድለው ግን ባለማወቅ አድርጎታልና እንዳይሞት መርምራችሁ አድኑት። ከኃጢአቱ ሁሉ ይርቁ ዘንድ ሰራላቸው እንጂ ከእግዚአብሔር ሕግ እንዳይወጡ ሙሴ ለእስራኤል ልጆች እንደዚህ ሰርቶላቸው ነበር። በፍርዱና በእውነተኛ ሕጉ ጸንተው ይኖሩ ዘንድ ጣዖት ከማምለክ ሙቶ ያደረውንና ሰይፍ ንሮ የቆረጠውን ከመብላት በእግዚአብሔር ትእዛዝ ጸንተው የሚኖሩ እንደሰራላቸውም ከክፉ ሥራ ሁሉ የሚርቁ የአዳም ልጆች ይሰሩት ዘንድ ከማይገባውም ሁሉ ፈጽመው ይርቁ ዘንድ አዘዛቸው። ሰውነታቸውን ያድኑ ዘንድ በጎ ሥራ ከሰሩ ከአባቶቻቸውም ጋር ማደሪያቸውን ያገኙ ዘንድ በሰማይ ባለች ድንኳን አምሳል ከሰራላቸው ትእዛዝ እንዳይወጡ አዘዛቸው። የእግዚአብሔርን ፈቃድ ካደረጉ ከሴትና ከአዳም ተወልደዋልና በእግዚአብሔር ቃል ያመኑ በትእዛዙም ጸንተው የኖሩ ሰዎች እነሳቸው የደጋግ ሰዎች ልጆች ይባላሉ። የአዳም ልጆች ነንና በጎ ሥራን እግዚአብሔርን ደስ የሚያሰኘውን ሁሉ እንሰራ ዘንድ በሱ አምሳል በሱ መልክ ፈጥሮናልና አይንቀውም።
ወዳጆቹን ፈጽሞ አይለይምና በጎ ሥራን ብንሰራ በጎ ሥራ ከሰሩ ሰዎች ጋር ድህነት ያለባት መንግሥተ ሰማያትን እንወርሳታለን። በንጹሕ የሚለምኑትን ሰዎች ፈጽሞ ይወዳቸዋል፣ ጸሎታቸውንም ይሰማቸዋል። ጨክነውም ንስሐ የሚገቡትን ሰዎች ንስሐቸውን ይቀበላቸዋል። ሥርዓቱንና ሕጉን ትእዛዙንም ለሚጠብቁ ሰዎች ጽናትና ኃይልን ይሰጣቸዋል። ፈቃዱን ያደረጉ ሰዎች ለዘላለሙ በመንግሥቱ ከእሱ ጋር ደስ ይላቸዋል። የቀደሙም በኋላም የተነሱ ሰዎችም ቢሆኑ ከዛሬ ጀምሮ እስከ ዘላለሙ ድረስ ምስጋና ያቀርቡለታል። ለዘላለሙ ለእግዚአብሔር ክብር ይግባውና ሁለተኛው መቃብያን ደረሰ፣ ተፈጸመ።